ስለዚህ አሁን አብዛኛ ሲጀመር ማለት ነው አንተ ማነው ዮኒ አንተ የተናገርከው ነገር ልክ እንደ በባለፈው ቅድም እንዳልኩ ነው ባይዘው ማለት ነው። ስለዚህ ማንኛውም ሰው እንደዚህ አይነት ንግግር ሲሰማ ልክ አይደለም። እኔ ራሱ እንዴ ምን አስበው ነው ብያለሁ። የቀረንበት ሪዝን እሱ ነው። ሌላ ቤተክርስቲያን መልስ የሌለው ነው ምናምን አይደለም። ደግሞ እኔ መልስ ባይኖር እኔ ቤት ቀረኩ ስዩሜ አሁን እኮ አስረዳው። እኔ ቤት ቀረ ታንክ እሺ እኔ ሌባ እኔ አጭበርባሪ እኔ ፖለቲከኛ አም ግድ አልኩ። የት ቤት ይሁንልህ? ቀለል ያለ ጥያቄ ነው። መልስ አላት ቤተክርስቲያን። የት ቤት ትጓያላችሁ? ይሄን መልስልኝ። የት ቤት መዝሙር መወያየት እንችላለን። በደስታ መዝሙር ያሬድ ግን ቆይ በጣም ደስ ይለኛል። መዝሙር ያሬድ ግን እኔ ቃል እንደገባሁት በመካከላችሁ ትንፋሽ ላይናገር ቃል ግባ። ደቂቃ ነው የሚያዝላችሁ። ደቂቃ ይያዛል። ኤርሚሻ ያወራል የሚፈልገውን ያህል አንተም ስታወራ ብራኒ ታወራል። ካምቢዱ ያኔ አሁን ደምራው ምታች እየላከለ ነው ለመግባት ፈልጓል። እንዴ ደምዬ ፈልገዋለሁ እንዴ ብራዘር ና አስገባ ደምዬማ ማብሮ ና እንዴ ደምዬ ወዳጃችን እንዴት አስፈልጋል ፎርፌት በትክክል ፎቶ ተይዞ ነው አባ ፎቶ ተይዞ እንደዚህ ይባላል። ኦርቶዶክስን አታስቀድም ደምዬ ሌላ ደምዬ ነው ጥሩምባ ነፊውን ጋባት ኤርሚሻ በህልሙ በስሜት እንትን ብሎ ዘር ፍሬ አፍርቶ ቤተክርስቲያን ሊከፍት ሲሄድ የወር አበባ የፈሰሰው እድሜ ልኩንስ ምን ነው? አለ እንደሱ አይነት በጣም ነው ብዙ ያለው። ህልመ ሌሊት ይባላልና እንደዚህ አይነት በጣም ብዙ ገድላት ላይ አሉ። እኔ ራሱ እንኳን ያነበብኩት ያስኩት ማለት ነው። እና ግን ፍሬምናጦስ የተባለ አቡነ ሰላማ ጵጵስና ሲቀበል ከግብፁ ጳጳስ ሄዶ ከንፈር ለከንፈር ተሳስሟል። አሁን ይሄ ባልና ሚስት የግብረ ሥጋ ግንኙነት ሲያደርጉ በሱ ዕለት ነው ያደረጉት ነው የተባለው። አሁን ማለት ነው በዚያን ዕለት በባልና በሚስት መካከል የግብረ ሥጋ ግንኙነት እንዳያደርግ ሰው ላይ ቆምትን ፍርሃት ፈጥረው ከዛ በዓሉን አክብሩ፣ ደግሱለት፣ አውጡ፣ መታሰቢያውን አድርጉ። ዝክሩን የዘከረ መታሰቢያን ያደረገ ዕለቱን ያሰበ ዕለቱን ስታስብ እንኳን አይደለም እርሻ ማረስ፣ አረም ማረም፣ እህል ማጨድ፣ መውቃት ምናምን ነገር ብቻ አይደለም። የእግዚአብሔር የሰጠን የቃል ኪዳንህን ሚስት በዛ እረፍት በምታደርግበት ቀን እንኳን የግብረ ሥጋ ግንኙነት እንዳታደርግ እኮ የሚከለክል በህዝብ ላይ ሽብር ለመንዛት ማለት ነው። እኔ በጌታ የምታምኑ ወንድሞች እናቶቼ መጽሐፍ ቅዱስ ስለ ግብረ ሥጋ ግንኙነት ስለማድረግ መጽሐፍ ቅዱስ የሚናገረው በአንያ ቆሮንቶስ መጽሐፍ ምዕራፍ 7 ላይ ይኸው ፈርጥ አድርጌ እናገራለሁ። ፊቴና ዙሪያ ያለን የምናገረው ቀጥታ ነው የምናገረው። የአምላኬን የእግዚአብሔርን የጽድቅ ቃል በጽድቅ እናገራለሁ። ስለ ግብረ ሥጋ ግንኙነት ማድረግ በምንም አይነት መልኩ እንዳትሸማቀቁ። ከአንዲት ሴት ጋራ ከሚስት ጋር ነው ያልኩት። ከአንዲት ሴት ማለት ከአንዲት ሴት ነው ብሏል። ያልፈቀደ ሴት ጋር እንዳትሄድ። ሚስት ከባልሽ ጋር፣ ባል ከሚስት ጋር። ቅዱስ ጳውሎስ ሐዋርያው በአንያ ቆሮንቶስ መጽሐፍ ምዕራፍ 7 ላይ እንደተናገረው ለጊዜው ለጸሎት ተስማምታችሁ ለጊዜው ካልሆነ በቃል አትከላከሉ ብሏል። ለጸሎት ይሁንጊያ ለመጸለይ ከፈለክ ከሚስት ጋር ተነጋግረ 3 ቀን ወይ 1 ሳምንት መጾም ፈልጋለሁ በዚህ ቀን ላይ ብትፈልጊ ያው ሚስት ያለች አሁን መኪና እየነዳች ስለሆነች ነው ሃይዌይ ላይ እኔ ማማላት አለ በዚህ ከዚህ እስከዚህ ቀን ድረስ ለመጸለይ አስቤያለሁ። ከዚህ እስከዚህ ቀን ድረስ በዚህ ጉዳይ ላይ በግብረ ሥጋ ግንኙነት ላይ ብትፈልጊ ብዬ ነግሬያ ተስማምተን ማለት ተኖር ከሆነ እንደ እግዚአብሔር ቃል ነው። የማይኖር ከሆነ ግን የራሱ ጉዳይ ነው፣ አይመለከተንም። እና ለማማ ነግራታለሁ ለጸሎት ለጊዜው ተስማምተን በቃ እያችን 7 ቀን የሚሆን 1 ሳምንት 3 ቀን የሚሆን 1 ቀን ያንን ተነጋግረን ተስማምተን ማለት ምክንያቱም ሳልነግራት እኔ ጾም ጸሎት ብዬ ብገባ እሷ ብትፈልገኝ ተገቢ አይሆንም። ልትፈልገኝ ትችላለች። ባሏንና ለግብረ ሥጋ ግንኙነት ልትፈልገኝ ጽድቁን ኃጢአት ብለው ተናግረው ኃጢአቱን ግን ጽድቅ ሆኖ የሚወራበት ዓለም ላይ ያለው ነው። እኛ ደግሞ ከፍ አድርገን አድምቀን የምንናገረው እግዚአብሔር በቅዱስ ቃሉ የፈቀደልን ከሚስቴ ጋር የማደርገው የግብረ ሥጋ ግንኙነት የሆነ ከሚስት ጋር የምታደርገው የግብረ ሥጋ ግንኙነት ቅዱስና ንጹህ ነው እግዚአብሔር ነው ያለው። ኦኬ አይ በዚህ ቀን አላደርግም ብለቃል ለጸሎት ተስማምታችሁ ይላል። ስለዚህ የሆነየ ከሚስቱ ጋር ተነጋግሮ በቃ 3 ቀን ለመጸለይ ፈልጋለሁ በዚህ ጉዳይ ላይ ብትፈልጊ የለውም ብለው በመጀመሪያ ሳምንት እሷ ማምና ኦኬ ከ3 ቀን በኋላ ይደርሳል ማለት ነው። ይሄን ብቻ ነው የሚከለክለው። ከዛ ውጪ ከሚስት ጋር ስለተገናኘ እንደ ቀንዳ በቀለች እኮ ይላል ወንድሞቼ። ቀንዳ አውጣ ይችላል። እዛ የሚያስፈራሩበት ያስፈራሩ
እንዴት ነው ቀንድ አውጣ ቀንድ ወለደች ምናምን ነገር በታምረ ማርያም ላይ ማለት ነው። እንዲህ የሚባል የለም። ባልና ሚስቶች በያው ጌታ እኔ ክርስቶስ አገልጋይ ነኝ። ቅዱስ ጳውሎስ ሐዋርያው ያለው ለጸሎት ተስማምታችሁ ካልሆነ በስተቀር በሌላ ጊዜ አትከላከሉ ብሏል። ጌታ ኢየሱስ ምስክሬ ነው። ማለት ሚስት ባልሽ የግብረ ሥጋ ግንኙነት ማድረግ ከፈለገ ስጪ፣ ያገባሽ ዝም ብለሽ እንድታይ አይደለም። ባልም ሚስት ትፈልጋለች፣ ጠይቃት፣ ተኛ ከሷ ጋር፣ ከሌሎች ጋር አቁም። አመንዝሮችን እግዚአብሔር ይፈርድባቸዋል እንጂ ያለው ባልና ሚስት የግብረ ሥጋ ግንኙነት ስላደረጉ ይፈርድባቸዋል ብሎ ጌታ እግዚአብሔር አላለም። እዚህ ዓለም ላይ ዮኒ ጽድቁን እግዚአብሔር የፈቀደውን ጽድቅ ኃጢአት አድርገው እንደዚህ ተጣበቁ እንደውሻ የሱን ገድል አሁን ገድሉን እኮ መጽሐፍ እንዲሸጥላቸው ተጣበቁ። ከዛ የገድሉ መጽሐፍ አምጥታችሁ ደግማችሁ እላቸው ላይ ሲረጩ ተላቀቁ። ዳሪያስ እንደዛ አይነት ተረታም ትውልድ እግዚአብሔር ጻድቅ ነው። የጋብቻን እግዚአብሔር የእስላም በለው የማን በለው ጋብቻ በአንድ ወንድና በአንድ ሴት መካከል የሚደረግ ነው ያልኩት። በአንድ ወንድና በአንድ ሴት መካከል የሚደረግን ጋብቻ እግዚአብሔር የፈቀደውና ያጸደቀው የተስማማበት እውነት ነው። 4 ነጥብ። ስለዚህ ክርስቲያን ወንድሞች እናቶች ለጸሎት ብቻ ተስማምታችሁ ያ ሌላም የሚለው አለ መጽሐፍ ቅዱስ ላይ ወንድ ልጅ በስሜት እንዳይቀጠል ያግባ ይላል። የመጽሐፍ ቅዱስ ቃል ወንድ ልጅ በስሜት እንዳይቃጠል ያግባ ይሄን የሚል ነው። ቅድስና ስላለው ነውና የማይሆን ተረት እያመጡ ህዝባችንን ያልሆነ ትምህርት የተንጋደደ ከእግዚአብሔር ቃል የወጣ እነሱ አድራጊ ፈላጭ ቆራጭ እነሱ ናቸው። እነሱ ቅዱሳን ያሏቸው ሁሉንም ማድረግ ይችላል። ሁሉንም መጽሐፍ ቅዱስ ላይ ካለው በምንም የማይገናኝ ነገር ነው የሚያወሩት። ሁልጊዜ ተረታቸው ከመጽሐፍ ቅዱስ በፍጹም ያልተገናኘ ማንነት ነው ያለውና በጣም ያሳፍራል። ይሄ ግን አደባባይ እየወጣ ህዝቡ እየተናገረ ጠይቋቸው። ኦርቶዶክስ እስቲ ስለ ገድላት አንብቡልን፣ ቁጭ ብላችሁ አንብቡ። እንትን አንበሏቸው፣ እነ መዝሙር ያሬድ፣ እነ ልደት፣ ሌሎችንም በሏቸው። አንዳቸውም አያነቧት፣ ደፍሮ አያነቡ። ይሄ ነው ችግራቸው። ደፍሮ አያነቡ። አንቡላችሁ፣ ታምኑባቸዋላችሁ። ከ1 እስከ 30 ስም ሰጣችኋል። ገድላት ብላችሁ ከ1 እስከ 30 ካለ ገድላት አለ ማለት ነው። የአቦ ገድል አለ፣ የተክልዬ ገድል አለ፣ የባለ ቢራው ገድል አለ፣ የጊዮርጊስ ቢራው ገድል አለ። የእያንዳንዱ አላችሁ። አንብቡላቸው። ምንድን ነው የተጻፈው? አንብቡ ስላለ ነው። አንከተልም ካልከኝ ከ1 እስከ 30 ያለን ጥረግ አውጣና ቀናቱ ሌሊቱ ሁሉ በሙሉ የእግዚአብሔር አድርጋችሁ አስቡት። የጌታ ቀን አድርጋችሁ አስቡት። ከዛ ይስተካከላል። እኔ እዚህ ጋር ከታች ስጡ ያላችሁም እኔ እዚህ ብዙ ባልና ሚስት የተጋቡ ስላሉ በብዜት ነው ስጡ ያልኩትኝ እንጂ በተናጠል ከሆነ ሚስት ለባል ስጭ ትዳር ነው ያለው። ምንም አይናቸው ሙድ ቢይዙ እናቃለን ያለው ትዳር የተቀደሰ ነው። ትዳር እግዚአብሔር የቀደሰው ነው። አትቀይሩ። ቁማር መጫወት አትችልም። ገድል ሲያቅት እውነቱ ሲያቅት ሙድ ልትይዝ የምትመጣ ምንም ተጣበቀ ብለህ የጻፍከው አንተ እንጂ ጴንጤ አይደለም። ተጣበቁ በቀናቸው ስላደረጉ ተጣበቁ ብለህ የጻፍከው አንተ ነህ። ኤርሚያስ አይደል? ኤርሚያስ አይደል? ማጭበርበርማ ልማዳችሁ ነው። አትችሉም። ወንጌል እየመጣችሁ የምትጠፉ ናችሁ። ወንጌል ራሳችሁ እንዲያርጋለሁ ብላችሁ ካወራችሁ በኋላ ምንድነው የምታደርጉት? ድራሻችሁ ይጠፋል። ድራሻችሁ እናወራለን፣ እናሳየዋለን፣ እንዲናርገው እንዲገልብጬ እንዲያርጌ ነው የምጠፈጥፈው ካልከ በኋላ ድራሽ ይጠፋል። 5 ለባዶ ይዘፈዘፋል። በአንድ ወንጌላችሁ ማትኮሩ እናንተ እኮ ነው የምታሳፍሩት። 5 ጠርታችሁ የጠፋችሁ የባልና የትዳር ሚስት ጋብቻ ግብረ ስጋ ተፈቅዷል። መጽሐፍ ቅዱሳዊ ቅድስና ከጸሎት ውጪ ለጸሎት የምትፈልገው ለጾም የምትፈልገው ሲሆን ነው የሚቀረው። ከዛ ውጪ ግን ቅድስና አለ። መጽሐፍ ቅዱስ ነው የሚለው። አታነቡትም። ችግሩ 5 ለባዶ ደፍራችሁ ልታወሩ አይገባም። መጽሐፍ ቅዱስ ነው የሚወራው። እናንተ የምታወሩት ተረት ስለ መጽሐፍ ቅዱስ ጨንቋችሁ አያውቅም። ግድ የላችሁም ስለ ኢየሱስ ክርስቶስ። ግድ ቢኖራችሁ ስለ እሱ ነበር የምትሰብኩት። አይጨንቃችሁም ስለ ኢየሱስ። እናንተ ለእንጨት እኮ ለመስቀል ተብሎ ለእንጨቱ ነው ጠበቃ መጣችሁ። ነገረ እንጨት አለን የምትሉት ነገረ መስቀል አለን ብላችሁ ነው የመጣችሁት እኮ። ለእንጨት ጠበቃ ቆማችሁ። ኃጢአተኞች በሙሉ ለሚሰቀሉበት ከእንጨቱ ጉዳይ የለንም እኛ። እንጨቱ ላይ የተሰቀለው ክርስቶስ እንጂ እንጨቱ አይደለም። እያወቃችሁ እያስፈራራችሁ ቀስፋችኋለሁ፣ እንዲያረጋችኋለሁ፣ እንዲያረጋልችሁ እያላችሁ እየተረታችሁ ትዝታላችሁ። ያ ዘመን አክትሟል እያልኩ አትችልም። ምን ነው መስቀል አርጋ እዚህ ስትበዳቀጥ የምትውለውን አትናገርም እንዴ? መስቀሉ አይደለው ኃይላችን ነው ትላለህ። መስቀሉ ምን እያደረገ ነው? ዛሬ እቃቃ እየተጫወተ ነው? አብሮ እየደነሰ ነው? መስቀል አርገ ስትሉ የምትውሉት
መስቀሉ አይደለም እንጨት ስለሆነ ነው። ምንም ትርጉም ስለሌለው ትርጉም ቢኖረው ይሆን ነበር። የት ቦታ እንዳለ ሲጨፍሩ ሲቀመቅሙ ምን ሲሉ የሚሉበት አይደል? ኃይል ካለው እሱን ለምን አይከላከልም? ወፍ የለ ጌጥ ነው። አንዳንዱ ለጌጥ ለስታይል ታደርገዋል። መስቀሉ ላይ ያለው ቃል ወይም ወልድ ነው አዳኝና በቁሳቁስ የሚያምን ወንጌላዊ የለም። በቁስ የሚያምን አድራጊው ግን ክርስቶስ ነው። ሰላማችሁ ይብዛ። ሌላ ሲያለ አጠር አድርጋችሁ እንጨርሰው። እጅግ የሚደንቅ ወንጌል ተሰብኳል። ቢመጣ ደስ ይለን ነበር። ነገረ እንጨትን ይዘህ መጥተህ እንነጋገር ተብሎ አሁንም 2 ዓመት በላይ ፈጅቷል ይሄ ጉዳይ። ነገረ እንጨት ብለህ መጥተሃል። ነገረ እንጨት ነው ማወራ። በነገረ እንጨት እወያያለሁ ለምትል ናና ነገረ እንጨት እዚህ ተነጋገር። አንተ የምታውቀው ነገረ እንጨት ያድናል ያልከኝን ናና ተወያይ። አትቀርቡም። ከዛ ወደ ነገረ ድህነት እንሄዳለን። ችግር የለው። ነገረ እንጨትን ግን ጨርሷት ወደ ነገረ ድህነት ደግሞ እንሄዳለን። ተባረኩልኝ። ሌሎቻችሁ አጠር ያለ መልእክት ካላችሁ ብትሉና ብንቋጨው ደስ ይለኛል። ታፕታፕ ኮፒ ሊንክ እያደረጋችሁ ዳጊ ምን ሆኖ ነው ድምፁን ብዙ አልወስድም። ለዳጊ እንሰጠዋለን። አንዴ 2 ደቂቃ መናገር የምፈልገው ነገር አለ። እቺም ቤተክርስቲያን መንፈስ ቅዱስ እንዴት እንደሚመዝናት እንመልከት። እኛን አትስሙ፣ ችግር የለውም። እዚህ ውስጥ ያላችሁ ኦርቶዶክሳውያን፣ እዚህ ውስጥ ያላችሁ ሌሎችም ኦርቶዶክሳውያንም ባትሆኑ እቺም ቤተክርስቲያን ግን መንፈስ ቅዱስ ከዘመናት በፊት እንዴት እንደመዘናት በሐዋርያው ጳውሎስ በኩል ይኸው 1 ጢሞቴዎስ ምዕራፍ 4 ከቁጥር 1 እስከ 3 ላይ በጻፈው እንመልከት። ምን ብሎ ነው የመዘናት? ኦኬ እነዚህ ይላል። መንፈስ ግን በግልጥ ካለ ሐዋርያው ጳውሎስ እየነገረን ያለው መንፈስ ቅዱስ ለእሱ የተናገረውን በግልጥ እየተናገረ ነው። እንደዚህ ብሎ ነገረን። መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና ውሸተኞች ግብዝነት የተሰጠውንም የአጋንንት ትምህርት እያደመጡ የምን ትምህርት? የአጋንንት ትምህርት እያደመጡ ሃይማኖትን ይክዳሉ። በገዛ ሕሊናቸው እንደሚቃጠሉ ደንዝዘው እነዚህ ውሸተኞች ምንን ይከለክላሉ? አንደኛ ተመልከቱ፣ መጋባትን ይከለክላሉ። ብራዘር እኔ አልነገርኩም ይሄንን። መንፈስ ቅዱስ በተባረከው በሐዋርያው ጳውሎስ በኩል የተናገረው ነው እናስቀድመው። ራሳችሁን መዝኑ ኦርቶዶክሳውያን። ይሄው ራሱ መጽሐፉ ነው የሚመዝናችሁ፣ እኛ አይደለም። ኦኬ ምንን ይከለክላሉ? እነዚህ ውሸተኞች መጋባትን ይከለክላሉ። አምነውም እውነትን የሚያውቁ ከምስጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ። አሁን ገድላት ውስጥ የምናገኛቸው ተከታታይ ቲሞች ምንድን ናቸው? መጋባትን የሚከለክሉ፣ ምግብን የሚቃወሙ። አስቀድሞ ግን መንፈስ ቅዱስ በሐዋርያው ጳውሎስ ምን ብሎ ተናግሯል? የአጋንንት ትምህርት ብሎታል። ይሄንን በሚመጡ ዘመናቶች እንደዚህ አይነት ትምህርት እንደሚያስቱ ሰዎችን አስቀድሞ በሐዋርያው ጳውሎስ መንፈስ ቅዱስ ለአብያተ ክርስቲያን ይህንን ተናግሯል። ብራዘር መቼ ነው የምትነቁት? ኦርቶዶክሳውያን መቼ ነው እዚህ ውስጥ ክሊክ የሚያደርገው? እኛን አትስማ። ከጴንጤ ላይ ጥላቻ አለ፣ ችግር የለውም። አባቶቻችሁም በየአውደ ምሕረቱ እየቆሙ ሙልጭ አድርገው ሲሰድቡ ነው የሚውሉት። ኢትስ ኦኬ፣ እኛን አትውደዱን፣ እኛ እንድትወዱንም አንጠብቃችሁ። መንፈስ ቅዱስን ግን የተባረከውን ከስላሴ አንዱ አካል የሆነውን መንፈስ ቅዱስን እንኳን ግን መስማት መቼ ነው የሚያቅታችሁ? መቼ ነው መስማት የምትጀምሩትስ? ፍርዱን ለእናንተ ትቼዋለሁ። መጽሐፍ ግን አስቀድሞ መንፈስ ግን በግልጥ ይህንን ተናግሯል ብሎ ሐዋርያው ጳውሎስ በኋለኛው ዘመን አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ብሎ አስቀድሞ ነው የተናገረው። ይህንን የተናገረው ኢቭን ሐዋርያው ጳውሎስ በራሱ አይደለም፣ መንፈስ ቅዱስ የተናገረውን ነው ያስቀመጠው። 1 ጢሞቴዎስ ምዕራፍ 4 ከቁጥር 1 እስከ 3 ተመዘኑበት። የእግዚአብሔር ቃል ነው፣ ይጠቅማችኋል። ጸጋ ይብዛላችሁ። ተባረክ ቢኒሻዬ። ሌሎቻችሁም እስቲ ያጠራ አድርጋችሁ ቃሉን ንገሩንና ስለ ቃሉ ጌታ የተመሰገነ ይሁን። በጣም ብዙ ሰዎች ተምረውበታል፣ ብዙ ሰዎችም ይማሩበታል። ያንን ነው ምለው። በፔጃችሁ እንኳን ስለ ነገረ እንጨት አስተምሯቸው። ይህን ተውት። ስለ ነገረ እንጨት እናንተ ከጻፋችሁት ስለ ነገረ እንጨት አስተምሯቸው፣ አደራ አስተምሯቸው እና ሰው ይማርበት። እዚህ ቀርታችኋል፣ አትገጥሙ። ስለ ነገረ እንጨት አስተምሯቸው። የሚከብረው ክርስቶስ እንጂ ነገረ እንጨት አይደለም። እንጨት ከብሮ አያውቅም። የሚከብረው ኢየሱስ ነው። ያዳነን ኢየሱስ ነው። የተሰቀለበት ነው እንጨቱ።
ተሰቅሎበታል። መከራውን ለማሰብ ነው መስቀል የሚደረገው። እዛ ላይ የተሰቀለው የኔ ጌታ ነው እንድንል እንዲሰማን ምልክት እንዲሆን እንጂ ምንድንበት ነገር አይደለም። ይህንን በሚዘገነን ሁኔታ መስቀል አዳኝ ነው ብለው ሲያሳልሙ የሚውሉበት ለዛ ሌላ ምንም ነገር የለም እንጨቱ። ስለዚህ ጌታ ኢየሱስ ልቦና ይስጣችሁ ነው የምለው። ሌሎቻችሁ እስቲ የምትሉትን አጠር አድርጋችሁ ንገሩና እንሰነባበት። ሌሎቻችሁ አላችሁ? ሳሮን፣ ውቤ፣ ዳጊ የምትሉት ካላችሁ እንዴት ናችሁ? ሰላም ለእናንተ ይሁን። ዮኒዬ for the first time ቤት ጆይን አደረኩኝ። ሰላም ለእናንተ ይሁን ብያለሁ። ወንድሞች ሁላችሁም ኤርሚዬ፣ ፊኒ፣ ኪዩ፣ ሳሮን፣ ህብሩዬ፣ ዜዶ፣ ዳጊዬ ሁላችሁም የክርስቶስ ኢየሱስ ጸጋና ሰላም ይብዛላችሁ። ጌታ ኢየሱስ መልካም አባት ነው። ያው ብዙ ነገር ተብሏል፣ ብዙ ነገር ተገልጧል። ግን ዮኒዬ በጣም ፎከስ አድርገህ ጠላዋ ላይ ፎከስ አድርገህ ነበር። ከቀደም ጀምሮ እየሰማሁህ ነበርና ጠላዋ ላይና ወተቷ ላይ በጣም አተኩረ ነበር። እስቲ እንግዲህ ያው ኤርሚ ያጣራል ማለት ነው። ኤኒዌይስ ክብር ለኢየሱስ ይሁን። ብዙ ነገር ተብሏል። በጣም ብዙዎቻችሁ ደግሞ የወንጌል አማኝ ያልሆናችሁ ሰዎች ምን አገባችሁ እያላችሁ ነበረ። በጣም ኮሜንት ላይ ማለት ነው። ምን አገባችሁ ለሚለው በጣም ስለሚያገባን ነው። በጣም ማለት ነው። ትውልድ እያየን ወደ ጨለማ ሲነግዱ፣ ትውልድ እያየን ደግሞ ከእግዚአብሔር መንግስት ርቆ በጨለማ እንደፈለገ ሲሆን ምን አገባችሁ አይባልም። በቃ ስራችን ወንጌል ነው። ስራችሁ ምንድን ነው ከተባለ ስራችን ወንጌል ነው። ስራችን እውነትን መግለጥ ነው። ስራችን የሞተልንን መናገር ነው። ጌታ ኢየሱስ ክርስቶስ እስኪመጣ ድረስ ይህንን ወንጌል መናገር፣ እውነትን መግለጥ ስራችን ስለሆነ ነው። ስለዚህ ምን አገባችሁ ለምትሉት በጣም ያገባናል፣ በጣም ይመለከተናል ማለት ነው። የመስቀሉ ስራ ይመለከተናል፣ ጎልጎታው በጣም ይመለከተናል ማለት ነውና እንደዛ ነው። በጣም ብዙዎቻችሁ መጽሐፉ ወጥቶ ሲነገር ደስተኞች አይደላችሁም። መጽሐፍን መግለጥ ግድ ነው። ለምሳሌ አንድ ሰው መጽሐፍ ሲጽፍ ዮኒዬ ከጻፈ በኋላ ስሙ ካለበት መቼ ፐብሊሽ እንደተደረገ ከታወቀ ለህዝብ ፐብሊክሊ ካወጣው በኋላ መጽሐፌን አታንብብ የሚል ህግ የለም። ኖርማሊ ማለት ምንም ስፒሪቹዋሊ እንኳን ባናደርገው መጽሐፍን መገምገም፣ መጽሐፉ እንዴት ተጻፈ፣ ይሄ ትክክል ነው አይደለም ብሎ ማለት ማንም ሰው ሊከለክ ኢቭን ጸሐፊው እንኳን መከልከል አይችልም። ባይ ዘ ዌይ እግዚአብሔር ከወደደን ይላል ከትልቅ ፍቅሩ የተነሳ በበደልና በኃጢአታችን ሙታን በነበርንበት ሰዓት ማንም ሰው በየትኛውም ሀገር ይኖር የትኛውም ቤተሰብ ይኖር ኢየሱስ በህይወት ከሌለ ሙት ብሎ ነው የሚጠራ። አንድ መጠሪያ ያለ ሙት። ለዛ ነው ስለ ኢየሱስ ስንናገር ጻድቅ ነን ብለን ስንናገር በክርስቶስ ኢየሱስ ስለጸደቀን ከጨለማ ወደሚደነቅ ብርሃን ስለመጣን ነውና ከወደደን ከትልቅ ፍቅሩ የተነሳ በበደልና በኃጢአታችን ሙታን በነበርንበት ሰዓት ከክርስቶስ ኢየሱስ ጋር ህይወትን ሰጠን ይልና እንዲሁ በጸጋ ድናችኋል ይላል። ሰርቼ የማመጣው ድነት እንደሌለ መጽሐፍ ይነግረኛል። ለፍቼ የማመጣው ከሆነ ቦታ ወደ ሆነ ቦታ ሄደን ጥረን ግረን አሁን እንደተነበቡ መጽሐፎች ጆሮን የሚያሳክክ መጽሐፍ እንደዛ አድርገን የምናመጣው ድነት እንደሌለ ነግሮናል። እንደዛ አይነት ድነት ቢኖር ኖሮ ጌታ ኢየሱስ ለኔና ለናንተ ባልመጣ ነበር። እንደዛ አይነት ድነት ቢኖር ኖሮ ስለኔና ስለናንተ ባልተገረፈ፣ ባልተሰቃየ፣ ባልተጨነቀ ነበር። ስለዚህ ድነት የሚገኘው በጌታ በኢየሱስ በማመን ብቻ ነው። ፉከራ ሳይሆን ቃሉ ስለሚናገር ነው። አሁንም ምን አገባችሁ ለምትሉ በጣም ያገባናል፣ በጣም ያንገበግበናል። ብዙዎች ወደ ጨለማ ሲነግዱ ያንገበግበናል። ኢየሱስ እስኪመጣ ድረስ የምንናገረው አንድ ነገር ቢኖር ክርስቶስ ኢየሱስ ስለኔና ስለናንተ እንደሞተ እንደተነሳ ደግሞም እንደሚመጣ ያንን ወንጌል እንናገራለን። ኢየሱስ ክርስቶስ ያድናል፣ መዳን በማንም የለም። እንድንበት ዘንድ የተሰጠን ከአብ ዘንድ አንዱ ውድ ብርቁ ስጦታችን ጌታ ኢየሱስ ይባላል። ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ተቀብላችሁ ወደሚደነቀው ብርሃን ኑ፣ ከጨለማ አምልጡ ነው መልእክቴ። ጸጋ ሰላም ይብዛላችሁ። ተባረኩ። ወዳችኋለሁ። ቴንክ ዩ ዮኒዬ ስለሰጠኝ እድል። እብራዊት የምትይው ነገር አለ? ዜዶ እንትን ብሏል። ዳጊሻን ይቀር ዳጊሻን ይቀር። እሺ እህቴ በጣም አለችው ወዶን የመጽሐፍ ቅዱስ ክፍል እውነት ነው። በቃ በበደላችንና በኃጢአታችን ሙታን ነበርን። በቃ ማንም ሊያየን የማይገባ ይልቁንስ የእኛን ሞት ወስዶ ኤርሚዬ ቅድም በጣም ስለ መስቀሉ ሲያወራ ያንቀጠቅጠኝ ነበር። የእውነት እንደ ዛሬ ተሰምቶኝ አያውቅም። ጌታ ኢየሱስ እንኳን ይህን ጊዜ ሰጠንና እንጨቱ የተረገሙና ወንጀለኞች የሚሰቀሉባቸው ናቸው እንጂ ጠርበን ተሸክመን የምንዞረው ወይ ደግሞ እያነሳን ለመዳኛ መሳለሚያ የምናደርገው አይደለም። ስለ እውነት ማስተዋል እንዴት እንደጎደላቸው እኔ አላውቅም። ስለ እውነት ጌታ በሚያውቀው
የምሰማው መጽሐፍ የሚነበቡት በሙሉ ምንም ከእግዚአብሔር ማዳን ስራ ጋር ሽታ የሌላቸው ናቸው። እግዚአብሔር ግን ብልጥ ቢሆኑ አሁን እኔ ኦርቶዶክሳውያንን ኔጌቲቭሊ ቁጭ ብለው የስድብ ማዕት ከሚጽፉ ቢያዳምጡ፣ ወንድሞች የሚሉትን እህቶች የሚሉትን ቢያዳምጡ ለመዳን ይሆንላቸዋል። የእውነት እኛ ምንም ነገር ፈልገን አይደለም፣ የቀመስነውን ያን የክርስቶስን ፍቅር እንድትቀምሱት ነው። ከእናንተ በላይም ተሳዳቢዎች ወይም እግዚአብሔርን አሳዳጆች ነበርን፣ ግን ደግሞ ጌታ ኢየሱስ ወደደን፣ ያን ፍቅር ነው የተካፈለን እና እንጨቱ ሐማ ሲሰቀልበት እናያለን። እንጨት ጠርቦ ሞርዶኻይን ሊያሰቅል ይሯሯጥ ነበር ወንድማችን እና ተሽሎክልኮ ሊያመልጥ ፈልጎ ነበር። ሰዎችን ሁሉ አስቶ በአይሁድ ላይ አዋጅ አውጥቶ የወጣ ነበር። እግዚአብሔር ገለበጠው፣ ቀኑን ገለበጠውና በእንጨት ላይ ማን ተሰቀለ? ሐማ። ያን እንጨት ነው እንዲ አሁን ጠርቤ ልሳለመው የምችለው። ጋይስ ንቆ አንዳንድ ጊዜ በቃ ነቃ ማለትም ይገባል። እና ብዙ አልጎትትባችሁ። መስቀሉ አይሰራም፣ የተሰቀለው ብቻ ነው። መስቀሉ ቢረባ ኑሮ ጳውሎስ መድከም እስር ቤት መግባት አልነበረበትም። እዛው ኢየሩሳሌም አካባቢ ነበር ጥሩ እንጨት እዛው አካባቢ ጌታ የተሰቀለበት ሰፈር ሄዶ ፈልፍሎ በቃ በደንብ አድርጎ እየጠረበ እስከዛሬ ለኛ ሁሉ የሚተርፍ ይሆን ነበር፣ ግን አይጠቅምም። መስቀል ብቻ አይደለም። ባለፈው 2-3 ወራቶች እንናገር ነበር። ቢስማሩ ደግሞ የነካው ከተባለ መገረፊያው፣ ጨርቁ፣ የሾህ አክሊሉ በሙሉ ሰብስበን እሱን ደም ስለነካው ብለን እንግዲህ ይዘን መዞር ሊኖርብን ነው። ይሄ ትክክል አይደለም። ወንድሞች ተመለሱ፣ እህቶች ተመለሱ። በመሳደብ የሚገኝ የጽድቅ ህይወት የለም፣ ምንም ነገር የለም። ዮኒን የመለሰ አምላክ ይመልሳችሁ ነው። ወንድማችን ዛሬ ወንጌላዊ ሆኖ ሲቆም አም ሶ ሃፒ። የእውነት ጌታ ኢየሱስ በሚያውቀው ዮኒ ጠንክር፣ በርታ፣ ወደፊት ነው። ዘመናችሁ ይባረክ። ተባረኩ። በኢየሱስም ተባረካችሁ ቅሩ። አሜን አሜን። እኔም የሚደንቀኝ እሱ ነው። ጌታን እኔን አንድ ተሳዳቢ አንድ በምፈልገው ነገር ላይ የማወራ ሰውን እንደዚህ ለጌታ መማረክ እጅግ ከሚያስደስተኝ ነገርና በህይወቴ ትልቅ ነገር አለ ብትሉ የዳንኩበት ቀን ነው። የዳንኩበት ጌታን እንደ ግል አዳኝ አድርጌ የተቀበልኩበት ቀን ከምንም ቀን በላይ የዳንኩበት ቀን። ያልተሳደብኩት ጴንጤ የለም። ያልተሳደብኩት አንድም ቀን ጴንጤ መልስ መልሶልኝ አያውቅም ከአቤል ቡና በስተቀር። እሱም በወንጌል ደረጃ ለማለት እግዚአብሔር እንትን የሚለው ነው። ግን አንድም ጴንጤ ቪዲዮ ሰርቶ ዮኒ ማኛ እንደዚህ ብሎናል ብሎ ምንም ያለኝ የለም። ጌታ ብርክ ያርግልኝ። መላሹ ክርስቶስ እንደሆነ እዚህ ጋር ማየት ትችላላችሁ። መንፈስ ቅዱስ መልስ እንዳለው ማየት ትችላላችሁ። መንፈስ ቅዱስ መልሶ ዛሬ በወንጌል ደረጃ ስለ ወንጌል ሲወራ ሩጭ መገባ ወንድሞኝ የተገኘው ለመሳደብ ነበር መገባው። ጌታ ልዩ ነው። ከሌላው ኃጢአት ዋንጫ የበላው ነው ምናልባት ሶሻል ሚዲያ ላይ። ግን ጌታ ይባርካል። ለፈለገው ለወደደው ጌታ ሁላ ይገለጣል። ለፈለገው በአንኳኩ ይከፈታል አይደለም። ሸክማቸው የከበደ ወደ እኔ ኑ አሳርፋቸዋለሁ የሚል አምላክ ነው ያለኝ። ይሄ ሁላ ነገር ወንጌል ስለማይሰብኳቸው ሆይ ሆይታ ብቻ ነጠላ ለብሶ ድምቀት ብቻ ስላለ እምነት አለ ተብሎ ይሰበካል። ኑና ተወያዩ ሲባል ድራሽ የለም፣ ድራሽ የሚደርስ የለም። ኑና ተወያዩ። የፈለገን ጠባሳ ያየ በወንጌል አይቀልድም ነው ጨዋታው። የፈለገን ጠባሳ ያየ በወንጌል አይቀልድም። ወንጌል ቀልድ አይደለም። ወንጌል መንፈስ ቅዱስ በሚመራው የምትነጋገርበት ነው። አትመጡ፣ አትችሉት። መንፈስ ቅዱስ ኃይል ቢሆናችሁ መጣችሁ ትነጋገራላችሁ ያለምንም ሐሳብ። ወንጌል ቢኖራችሁ ወንጌላችሁን ይዛችሁ ትመጡ ነበር። የላችሁ። ሌላው አንድ ልጅ ደጋግሞ አስገባኝ ይላል። የኦርቶዶክስ እውቅና ያልሰጠው ዲያቆን ካልሆንክ ወይም ቄስ ካልሆንክ አናስገባም። ኦርቶዶክስን ለማሰደብ ዓላማ የለም። የኦርቶዶክስ እውቅና ያልሰጠ ቤተክርስቲያን ያልሰጠ ዲያቆን ያልሰጠ ቄስ ካልሆንክ ያልሰጠ አስተማሪ ካልሆንክ ዝም ብለን አስገብተን ኦርቶዶክስን የምናሰድብ ሰዎች አይደለም። ያንን እንድታውቁ ለመሳደብ እዚህ ጋር ለላችሁ ሞቅ እያደረጋችሁ ተሳደቡ። ስሙ ቅዱስ ነው። አንተ የሸርሙጣ ልጅ ብሎ ይጽፋል። ስሙ እኮ ቅዱስ ይሁት አንብቡ። የሚጽፈው የሸርሙጣ ልጅ ብሎ ኦርቶዶክስ የምትሰጠው ማንነት ነው። በደንብ የምትሰጠው ማንነት ስድብ በደንብ የሚፈቀድበት ቤት በደንብ ጥግ ድረስ ስድብ እንደሚፈቀድ ደግሞ ከነ ማስረጃው ላሳይ። አባቶች ስለሚሳደቡ ከነ ማስረጃው አሳይቼ ወደ ሌላው ይሄዳለሁ። ኦርቶዶክስ ስለምትፈቅድ ነው። ዝም ብለው ከመሬት ተነስተው እነዚህ ወንድሞች አይሳደቡም። እነዚህ ወንድምና እህቶች በጭራሽ ከመሬት ተነስተው የሚሳደቡት ስድብ የለም። የሚሳደቡት ስድብ አንዳችም የለም። እስቲ ላሳያችሁ። ከመሬት ተነስቶ የሚሳደብ ኦርቶዶክስ እንደሌለ
አባቶቻቸው ስለሚሳደቡ ነበረ የምንልሰው የምንሳደበው። እኔም ደግሞ እዚህ ጋር ላሳያችሁና በምን ምክንያት ነው ተሳዳቢ የበዛው እስቲ ይመስላሉ ተሳይ ተቃጥም ተከፈተብን። ይሄ ሃይማኖት ስህተት ነው ተብሎ መናፍቃን በር ተከፍቶላቸው በጀት ተመድቦላቸው ሁሉ ነገር እየተደረገላቸው ዘመቻ ተካሄደ። እንዳውም የጣዖት አምልኮ ኦፊሻሊ ፖለቲካ ድጋፍ ማግኘት ጀመረ። እንግዲህ አብሶች የገብረኞቹ የአይሮስ ወንድም የመቅዶኒዎስ ታናሽ የንስጥሮስ አበጋዝ አንተ የናቡከደነጾር መልእክተኛ የሰዶም ነጋሪት መቺ ወንተ ሰዶማዊ አንተ የገሞራ ልጅ ፓስተሩን ራሱን ተሻለ ብትሉት መድኃኒት ውጭ ተሽሎኛል። ኢየሱስን ውጣ ነው እንዲሁ እኮ አይደረስኩ ድንቁርና እንዲያርገው ቤት ይሰራ ጥበብ ቤቷን እንደሰራ ድንቁርና ቤቷን የሰራችባቸው ሰዎች እኮ ናቸው። የዚህ ዘመን መናፍቃን እግዚአብሔር ስለዳ መሀይሞች መሆናቸው የመናፍቅ ጸሎት የእንስሳ ነው። መሰረት የለውም። ተስፋው ምድራዊ ነው። ሚስተር ዮናታን አፍንጫ የራሱ መዓዛ የለው። አፍንጫ የሚያሸት ሜዳ ያለ ቆሻሻ ነው የሚያሸት። ምክንያቱም አፍንጫ ራሱ መዓዛ ስለሌለው ነው። አፍንጫ ናቸው እነሱ። የራሳቸው መዓዛ የላቸውም። የቅዱሳን መዓዛ የላቸውም። አያቸው ሙሉ አሁን አንድ ኦርቶዶክስ ወንድም መጥቶ ወይም አንድ ኦርቶዶክስ እህት መጣ እንደዚህ አይነት ስድብ ቢሳደቡ ምንም እንዳትሏቸው። እንደ ፕሮቴስታንት መሰለኝ ያኔ ጫጫታ ውስጥ ነኝ ያለሁት። ዲያቆን ስዩም መጥቷል። ይግባ ወይ ይባረክ በደስታ ሳሮን ይቅርታ ላስወርድሽ ነው እንዴ? በደስታ ጣይቃው ነኝ። ጫጫታ ውስጥ ነኝ ያለሁት። ሳሮን እሺ ቆጣሽ አስገብቼላለሁ። አውራው እኔ ጫጫታ ውስጥ ነኝ ያለ ከፈለጋችሁ ይወጣል። እንኳን ሰላም መጣ ዲያቆን ስዩም። ሰላም ነህ? እንደምን ነህ? ሰላም አለን። ክብሩ ይስፋ ጌታ ይባረክ። ምን ነው ከተማ? አይ አንተን እየጠበቅን ነበርኛ። አይ ትንሽ ነው አንተን ተሳደብክ እኮ በቪዲዮ ሰርተህ ምናምን። የቱ ጋር ቪዲዮ አለ የተሰራና እንደዚህ የሆነ ፖለቲካ ነው የምንሰራ ባለፈው እንደሰራ ነው አሁንም ምናምን ስትል ከዛ ልጆች አይ ነገር ምን አስበው ነው ምናምን በሚለው ተው ምናምን አሉ ማለት ነው። እዛው ሄላ አልነበርክ እንዴ ወንድማችን? እኔ ወርጄ ነበር። ኦኬ የምን ስድብ ነው የተሳደብኩት? እስቲ ንገረኝ። ተሳድባል እኔ ጋር እንደውም እነዚህ መጀመሪያ ስታየው አይ እነሱ ፖለቲካ እንሰራለን ምናምን ስትል ማለት ነው። ከዛ ሁሉም ሰው ያን ቪዲዮ ነው የተቀባበለው። ባይዘው አላየው ከሆነ በጣም ጥሩ። ስለዚህ ኤርሚያስ ነው ያለው። አንተ የምትወያየው ከማን ጋር ነው? ያው በአንተ ቤት ነው። ቤቱ እኮ ነው እንትን የተባለው እኮ። አሁን በአንተ ቤት ስለሆነ ምን ብዬ ቃል ገብቼልህ። በጣም ጥሩ። ለአንተ ምን ብዬ ቃል ገብቻለሁ? ደቂቃ ከመያዝ ውጪ አንድ ነገር አላደርግም ብያለሁ አላልኩም? በህያው በእግዚአብሔር ፊት ለሀቅ ብለህ መስከርልኝ። እንደሱማ ደቂቃ ከመያዝ ውጪ ምንም አልልም ብለሃል አንተ ማለት ነው። ግን ከዛ በኋላ ብያለሁ አይደለ? አዎ ከዛ ውጪ ያልኩህ ነገር አለ አንተ። መዝሙር እንኳን ዛሬ አልከፈትኩም። መዝሙር ጌታ ምስክሬ፣ ዛሬ መዝሙር እንኳን አልከፈትኩም። አሁንም ፈቃደኛ ትሆናለህ። ሌላ ሰው ቤት ማን ይሁንልህ? በነገረ መስቀል ላይ አንተ ፈቃደኛ ሆነ ከኤርሚያስ ጋር ሌላ አንተ የፈለክበት ቤት ላይ አንተ ይሁንልህ። ችግር የለብኝም። እኔ ተሳዳቢ ነኝ፣ እሺ። እኔ ፖለቲከኛ ነኝ፣ እሺ፣ ልቀበል። አንተ ፈቃደኛ ሆነ በነገረ መስቀል ላይ ማን ቤት ሆኖ ትወያያለህ? ይሄ ሲያሳምናል። ዮኒ ማኛን ተው፣ ተሳዳቢ ባለጌ ነው። እኔ ልውሰደው ሪስኩን። አም ሶሪ፣ እኔ ተሳዳቢ ውሸታም ስለሆንኩኝ ይቅርታ። አንተና ወንጌላዊ ኤርሚያስ ከአንተ ከዲያቆን ስዩም ጋር አንተ የመረጥከው ፔጅ ላይ የት ቦታ ታደርጋላችሁ ውይይት? ኤርሚያስ አሁን ለምሳሌ ኤርሚያስንም ከአስተያየት ከተሰጠው ኤርሚያስ ከስድብ ነፃ እንዲሆን ማለት ነው። ምክንያቱም የሆነ አሁን አንዳንድ ጊዜ ስድብ ምን ያደርጋል? አንዳንድ ጊዜ የሆነ ዲቴል ያው እዚህ ጋር ታቆኛላችሁ አብዛኛው ሰው እሱን ሌላ ህዝብ ይፍረድ። ዲያቆን ስዩም ህዝብ ይፍረድ። ኤርሚያስ ተሳዳቢ ነው፣ ኤርሚያስ እንደዚህ ነው የሚለው ህዝብ ይፍረድበት፣ ህዝብ ይጠይቀው። አንተና እሱ ግን አንተ የምትፈልግበት ፔጅ ላይ ተገናኝታችሁ የምትፈልገው የኦርቶዶክስንም ልጅ አምጣ የምትፈልገው ፔጅ ላይ አንተና እሱ የምትወያዩበት ደቂቃ ተይዞ እሱ ብቻ ይደረግ። ማድረግ ይቻላል።
ምክንያቱም ውይይቱን አንተ ስለጠራ ማለት ነው። ተሳዳቢ መሆኑን አታውቅም አንተ። እሱ ቤት ትገባለህ። ከዚህ በፊት ገብተህ ብዙ ጊዜ ተወያይተሃል። ሰድቦ ያውቃል፣ ዲስሪስፔክት አድርጎ ያውቃል። ንገረኝና አይ ከአንተ ጋር ልወያይም ተሳዳቢ ነህ ለምን አላልከውም? እስቲ ንገረኝ። ተሳዳቢ ነህ ኤርሚያስ፣ ከአንተ ጋር ልወያይም ተሳዳቢ ስለሆንክ አልወያይም አላልክም? ጥሪ አድርገህ በነገረ መስቀል ላይ እንወያይ ያልከው አንተ ነህ። ተሳዳቢ ከሆነ ለምን ጥሪ ያቀረብክለት? እስቲ ንገረኝ ማብራታ፣ በደንብ አድርገህ ንገረኝ በፈለከው። ልነግርህ እኮ ነው በሰዓቱ የነበረው አንተ ስለ ነገረ መስቀሉ ነው አይደለ ልንነጋገር የነበረው ማንኛውም ዙሪያ ምንድነው አንተም ነበር ከዚህ ጋር። ከዛ ልደት ነበረ። ልደት በነገረ ድህነት እንነጋገር ምናምን አለው ማለት ነው ኤርሚን። ከዛ ኤርሚ አይ እኔ በዚህ አልነጋገርም የዛሬ 2 ዓመት ምናምን የሰራው ቪዲዮ ስላለ በሱ መነጋገር እንችላለን አለው ማለት ነው ማን ኤርሚያስ። ከዛ ልደት ደግሞ እንደዚያ ሲጨቃጨቁ ልደት አስወረደው ይሁን ወርዶ ይሁን አላውቅም፣ ብቻ በሆነ ነገር ከዛ ወጣ። እኔ ከዛ የሆነ ተናገረ ኤርሚያስ የሆነ ነገር ሲናገር አይ ከኔ ጋር መነጋገር ትችላለህ ኤርሚ፣ ምክንያቱም በነገረ መስቀሉ ስለሆነ የምታወራው፣ ስለዚህ እኔ ጋር መነጋገር ትችላለህ አልኩት። ምክንያቱም ያው መልስ ስላለ ማለት ነው። እና ከዛ በኋላ እኔ እንደዚያ ስለው እኔ ወረድኩኝ። በአጋጣሚ የሆነ ቢሮ እየሄድኩ ነበረ፣ ወረድኩ። ከወረድኩ በኋላ እንዴት ሆነ መሰለህ አንተ ቪዲዮ እንትን አወራችሁ ሪያሊቲ ነው ባይ ዘ ወይ፣ የሆነ መደባበቅ መወሸት ነው ያስፈልገው። ምክንያቱም እኔ ከወረድኩ በኋላ ዮኒ አንተ ያወራኸው ነገር አለ። ምክንያቱም አንተም ኦርቶዶክስ ነበር፣ ነገም ኦርቶዶክስ ትሆናለህ። እርግጠኛ የምነግርህ ነገር ግን ምንድነው አሁን ባለፈው ጊዜ እንደዛ ተናገርክ፣ ከዛ እሱ ቪዲዮ ወጣ። ገዛ እንዴ በጨዋነት ነው ልናወራ የነበረው። ስለዚህ ለምንድን ነው እንደዚህ የሆነው? ለምንድን እንደዚህ ቪዲዮ መስራት ያስፈልገው? በቃ ፖለቲካውን በባለፈው እኮ ሰርተነዋል። የሚቀጥለው ደግሞ ለምን እንሰራዋለን ምናምን ለምን አልክ? ባይ ዘ ወይ እኔ አሁን እዚህ ጋር የምነግርህ ነገር እንደ ሁኔታዎች አንዴ ቆይ ስዩም፣ አንዴ ከተላለ እንኳን ደህና መጣህ ስዩም። ተው እኔ ተመልሼ ልገባ ስለሆነ ወጣ ብዬ አንድ የላኩት መረጃ ስላለ ነው። ስዩም ዲያቆን ስዩም እንኳን ደህና መጣህ። ዮኒ ቅድም እንዳለ እኔ ቤት ደጋግመህ በመምጣት በመግባት እንደ ወንድም ተቀብዬ ስዩሜ ዲያቆን እያልኩ እየጠራሁ አውርተናል። አንድም ብለህ የምታደርገው ነገር የለም። አንተ እንድትወያይ ቃል ገብተህልን ሄደህ ነበር። እንዳትወያይ ያደረጉ ሰዎች ወንድምነት የላኩልህ ቪዲዮን ተከፍተዋል ብሩኬ ማለት ነው። አንተ ቀደም እንደተናገርከው ቪዲዮ እንዳየነው ተረባርበው ወንድሞች ተረባርበው ብለሃል። ያልደወለልህ አገልጋይ ያልደወለልህ የሶሻል ሚዲያ አገልጋይ የለም። ከነሱ መካከል አንዱ ብሩኬ ክፈተው። ስዩሜ ትቀጥላለህ። ቆይ እኔ ሀሳብ ትሰጥበታለህ። እዚህ የሚሰድቡት አንድ ሰው የለም። አንድ ሰው አንተን ሳያከብር የሚናገር አንድ ሰው እዚህ ፔጅ አይኖርም። ቃል ለመድረስ ያ ተረባርበው ነው ያልከው ራስህ። ተረባርበው የስልክ መዓት ነው የወረደብህ። እነ ዮብ ዘሚካኤል እነ አሁን የሚከፍተው ሰውዬ ቢኒያም ብሩኬ ሚውቶና አንተ ጋር ማን ያልደወለ እንዳትገባ ብለው ነው ያሉት። አሁን ከፍታ ያ በዮኒ ማኛ ማሳበብ አትችልም። ከኔ ጋር ነው የምታደርገው። ዮኒ ማኛ ፖለቲካ ምናምን ነገር ብሎ አለ ብለህ በዛ ልታሳብባችሁ አትችሉም። አንዳችሁ ማቆሙ ፊት ለፊቴ ማለት ነው። ከፈተው ብርቅ እንደዛ አላለም። እሺ ብራዘር ቆይ አሁን በሌላ ታሳብ በባለፈው በቴዲ አሁን ቪዲዮ ይከፈት። ቆይ እኔ ጋር ነው አይደለ? የኔ ይቀራል እኮ ስዩሜ። አሁን እኔ ጋር ዲያቆን ስዩም እኔ ጋር ይቀራል። አንተ የመረጥከው ቤት ኬድና አንተ በመረጥከው በነገረ መስቀሉ ከኤርሚሻ ጋር ትነጋገራለህ። ቀላል እኮ ነው። በቃ ዮኒ ማኛ አይረባም። ስለዚህ አንተ በመረጥከው ፔጅ ላይ ገብታችሁ ትወያያላችሁ። ቀላል አይደል? ያሳይና ቪዲዮውን አንተ የፈለግከውን ከዛ በኋላ አስተያየት ትሰጣለህ ወንድማችን። አይደለም ቪዲዮ ምናምን ሳይሆን እኔ አሁን ኦልሬዲ ቪዲዮ ብሩክ ምን እያደረግህ ነው? ቪዲዮን ክፈተው። መልዕክቱን ነው ቆይ ስዩም ታወራለህ። ቪዲዮን ክፈተው እና ከዛ ያሳያል። ታሳየኛለህ የፈለግከውን ስዩሜ። ችግር የለም ስዩሜ ትናገራለህ። ችግር የለም። እኔ ጋር መወያየት እንደዚህ አሁን እንደዚህ አይነት እንደ ፖለቲካ መሰራው ነገር አለ። ብራዘር ባንዴ ስዩም ፕሊዝ የደወለልህ ሰው አይደለ? አክብሬ ማብራት የደወለልህ አስገብቻለሁ። በአንተ ምክንያት ነው ፖለቲካ ሊሰራ ነው ተብያለሁ እኔ አይደለ? እሺ የኔ ይቅር ብያለሁ ቃል በቃ እኔ ፖለቲካ ልሰራ ስለሆነ ይቅር። አንተ የምትፈልግበት ቦታ ላይ አንተ ባልከው ከኤርሚሻ ጋር ትወያያለህ። ስለዚህ አንድ ቪዲዮን ያሳይና አንተም ደግሞ የምታሳየውን ቪዲዮ እንሰማለን። ክፈተው። አንዴ ማዳመጥ እንችላለን፣ ቪዲዮን ማየት እንችላለን። ለምን ትቀላቀል? ብሩክ ምን እያደረግህ ነው? ብሩክ ቪዲዮን ክፈተው። ለነቃው እንደምነት ተከፍቶ ነበር ኤርሚዬ ስዩም ሲያወራ ነው ያቆም። ኦኬ ክፈተው። በቃ ክፈተው። ፊት ለፊት ላይ አድርገው ሰውየው እያወራ ክፈተው።
እንዳትወያይ ብዬ አንዱ የተናገርኩት ነው። ለምሳሌ ለምንድን ነው ወያየው እሱ ቤት አንድ ሌባ ቤት አንድ አጭበርባሪ ቤት ለምንድን ነው ሄዶ የሚወያየው? ኦኬ በቃ ሚዩት አድርገው። ለምንድን ነው? ኦኬ ሚዩት አድርገው። ኦኬ ዮኒ ማኛ አጭበርባሪ ነው፣ ሌባ ነው። በዚህ አይነት ምንድነው ያለችው? የሰባ ከርከሮ ነው ያለችው ባለች ኦፓል ወዛም ከርከሮ ነው ያለችው። እሷ አለች ነው ያለችው። ኦኬ ዮኒ ማኛ ሌባ ነው አይደል? ዲቤቱ ከኔ ጋር የፈለከው አሁን አንተ ከፈለክ ዮኒ ያለውን ከዚህ በኋላ ቆማለሁ። አንተ በምትፈልገው በኦርቶዶክሳውያን ቤት ይሄንን ዲቤት የምትቀበል ከሆነ ሰዎች ተረባርበው ነው ያዳኑ። አንተም ነው የተናገርከው። አቅም አለኝ ብለህ የምትል ከሆነ መዋየት እንችላለን። ግን ተረባርበው እነ ኢዮብ ዘሚካኤል እነ ቢኒያም እነ መዝሙረ ያሬድ ዋቴቨር ተረባርበውብህ ነው አቁም፣ እንዳትገባ አትቁም፣ ከዚህ ሰው ጋር እንዳትገባ ብለው ያሉህ ይሳደባል ብለው አሉ። አንተው ራሱ ትመሰክራለህ። ህሊናን ካሸጥክ እኔ ቤት መተህ ዲያቆን ስዩሜ ና ግባ ብዬ አስገብቼ አንድ ቀንም ሰድቤ አያለቅም። አንድ ቀን ያ አሁን ኦርቶዶክሳውያን መደበቂያ የላችሁም። በቃ ጭምብላችሁ ተገልጧል። በቃ የዘመናት ጉዳችሁ ተዘርግፏል። እሱ ፈተቃሉ በስተቀር የለም። ዮኒ መቀጠል ትችላለህ። ጨርሻለሁ። እሺ ስዩሜ አንተ የፈለክበት ቦታ ጋር ተወያይ። እኔ ሌባ ነኝ፣ እኔ አጭበርባሪ ነኝ፣ እኔ ፖለቲከኛ ነኝ፣ እኔን ተውኝ። አሁን እኔ ጋር ሳይሆን የት ቦታ ይመችሃል ስዩሜ? ስለዚህ አሁን አብዛኛ ሲጀመር ማለት ነው አንተ ማነው ዮኒ አንተ የተናገርከው ነገር ልክ እንደ በባለፈው ቅድም እንዳልኩ ነው ባይዘው ማለት ነው። ስለዚህ ማንኛውም ሰው እንደዚህ አይነት ንግግር ሲሰማ ልክ አይደለም። እኔ ራሱ እንዴ ምን አስበው ነው ብያለሁ። የቀረንበት ሪዝን እሱ ነው። ሌላ ቤተክርስቲያን መልስ የሌለው ነው ምናምን አይደለም። ደግሞ እኔ መልስ ባይቆረኝ እኔ ቤት ቀረ እኮ ስዩሜ። አሁን እኮ አስረዳው። እኔ ቤት ቀረ። ታንክ ዩ። እሺ እኔ ሌባ፣ እኔ አጭበርባሪ፣ እኔ ፖለቲከኛ አም ግድ አልኩ። የት ቤት ይሁንልህ? ቀለል ያለ ጥያቄ ነው። መልስ አላት ቤተክርስቲያን። የት ቤት ትወያያላችሁ? ይሄን መልስልኝ። የት ቤት? መዝሙር ያሬድ መወያየት እንችላለን። በደስታ መዝሙር ያሬድ ግን ቆይ በጣም ደስ ይለኛል። መዝሙር ያሬድ ግን እኔ ቃል እንደገባሁት በመካከላችሁ ትንፋሽ ላይናገር ቃል ግባ። ደቂቃ ነው የሚያዝላችሁ። ደቂቃ ይያዛል። ኤርሚሻ ያወራል የሚፈልገውን ያህል። አንተም ስታወራ ታወራል። ካንግዱ ዮኒ አሁንም ደምረው ምታች እየላከልህ ነው። ለመግባት ፈልጓል እንዴ? ደምዬም ፈልገዋለሁ እንዴ? ና አስገባ። ደምዬማ ማብረው ና እንዴ? ደምዬ ወዳጃችን እንዴት አስፈልጋል? ፎርፌት በትልቁ ላይ ፎቶ ተይዞ ነው አብሮ ፎቶ ተይዞ እንደዚህ ይባላል። ኦርቶዶክስን አታስብ ደምዬ። ሌላ ጎብዬ ነው ባነፊው ጥሩም ባነፊውን ጋባት ጡት ባለ በረከት የለም አባቴ። በጡት በረከት እንዴ? ደም እየተመለስ እንጂ ትሄዳለህ እንዴ? ደም የተመለስ ኤኒዌይስ አሁንም ስዩሜ ና ሀሳብን ግለጽ። ማብራታ ና ሀሳብን ንገረኝ። ዮኒ ማኛ ሌባ፣ አጭበርባሪ፣ ፖለቲከኛ ነው። ተቀብያለሁ፣ እስማማለሁ፣ ችግር የለም። መዝሙር ያሬድ ቤት ይቻላል፣ ምንም ችግር የለም። መዝሙር ያሬድ ግን ዝም ብሎ ማዳመጥ፣ መግጠም ከፈለገ ራሱ ይገጥማል። ካልሆነ ግን ዝም ብሎ ማድረግ አለበት። ይቻላል። ጡጡጥ እያልክ ቅድስና የለም አባቴ። በጡጡጥ የሚመጣ ነገር የለም። በጡጡጥ የለም። አትፍርጥጡ። የስ በጥሩምባ ቅድስና የለም አባዬ። ያና ደሜ ጡጡጥ ሆኗል ስምሽ አባ። ይመች። ለማንኛውም ዮኒ ወጣ እንደ ዲያቆኑ ወጣ። ብራዘር ወጣ እኮ ከጥሩምባው ጋር እንዴ ውል ሰንፈራረም ዲያቆን የፈለኩት ስዩሜ እኮ ይኸው መጥቷል። ተባረክ። ስዩሜ ናት።
እንግዲህ ደሜ መጥቶ ነው ይሄን ነገር ያደረገው። እያየን ነው። ደሜ መጥቶ ያደረገውን አይተሃል። ይመች ዲያቆን ስዩም። መቼ ይሁን ቀጠሮ? ቀጠሮ የዋጅ አቅርባላ ቀጠሮ እየተባለ ነው። ቆይ ቤኒሻያ አንድ ቀጠሮ መቼ ነው ስዩሜ? የዋጅ ቀጠሮ አቅርበዋል አሉ ለተናገር እውነቱን። እሱ ሲጨርስ ከዛ አንተ ነህ ወረፋ አለ። ኦና ስንታችሁ ነው የምቀጥሩት? እሱ የዋድ ማን ነው? ኦርቶዶክስ ነው የዋድ ነው እሱ። ስለዚህ እሱ ይገባና የት ቤት ይሁንለት የዋድ በምን ጉዳይ ላይ ነው? አላውቅም በምን ጉዳይ እንደሆነ። ምናልባት እሱንም አጣርተህ መምጣት ነው አራድዬ ልጅ። እሱንም አጣርተህ በምን ጉዳይ እንደሆነ፣ ምክንያቱም ኦርቶዶክስ ብዙ ዘርፈ ብዙ ናት። ገባ? ዘርፈ ብዙ ስለሆነች በምን እንደሆነ ጠይቅ እስኪ። በምንድን ነው የዋድ ጥሪ? እኔ ልናገር። ሰዎች ቪዲዮ ልከውልኛል። የዋድ ኢዮብ ዘሚካኤል ታላቁ የሚባሉ ሰዎች ኢቲክስ የሌላቸው በጣም ይቅርታ ለዚህ ንግግሬ ጋጠ ወጥ የሆኑ ሰዎች መሆናቸው ነግሬያቸዋለሁ። እነሱ ባሉበት ከእነሱ ጋራ በምንም አይነት መልኩ እንኳን ዲቤት አይደለም ውይይቱ እንኳን ራሱ ገስት ላይ ሳገኛቸው አውርተን አናውቅም። ይሄንን ያውቃል ኢዮብ ዘሚካኤል ያውቃል፣ የዋድ ያውቃል። ሜት አድርገው ከሰዩ ማነው የዋድ ያውቃል፣ ኢዮብ ዘሚካኤል ያውቃል፣ ታላቁ ማነው ታላቁ የሚባለው ሰው ያውቃል። ነግሬያቸዋለሁ። በጣም ኢቲክስ የሌላቸው በተለይ አሁን ይሄ መናገር ይችላል። ቆይ አንዴ ዮኒዬ ስለ ኢዮብ ጉዳይ መቼም ስዩሜም ያውቃል። ሁለቱ ራሳቸውን ደብቀው መልካቸው አይታወቅ ምን አይታወቅ የቤተክርስቲያንም አገልጋዮች፣ አንደኛው የቤተክርስቲያን አገልጋይ ይመስለኛል ታላቁ። ከዛ ውጭ ግን ኢዮብ አሁን በቤተክርስቲያን ሙያም ያልዋለ መጽሐፍትንም የማያውቅ ነው። ያኛውም የዋድም የተባለው ጭምር ማለት ነው። ታላቁ እንኳን አይ ቲንክ የቤተ ክህነት ሰው የተማረ ሰው መሆኑ ንግግሩ ያስታውቃል። ቤተ ክህነት ላይ አልተማረም እያለ ምን ላይ ነው። እነኚህን ሰዎች በጣም ይቅርታ ቅድም ያልኩትን ቃል ድጋሚ ያልደግሞ መልሳችሁ ስሙት። እንደዚህ አይነት ሰዎች ናቸው። በእነ መዝሙረ ያሬድ አይን አላያቸው። መዝሙረ ያሬድ አሁን ለውይይት ለመግባባት እቤቱ ስንት ጊዜ ገብቼ ጥያቄ ተጠይቄያለሁኝ፣ መልሻለሁኝ። ብዙ ጊዜ አውርተናል ከእሱ ጋር ማለት ነው። ከአኬም ጋር እንደዚህ በባለፈው ላይ አውርተናል። ልደት ቃልም እንደዚህ ዲቤት አይሁን እንጂ አውርተናል። የማወራቸው ሰዎች ናቸው። እነ ሚኪ እየገባው እነሱ ጋር አወራለሁ። እነኚህ ሶስት ሰዎች ግን ነግሬያቸዋለሁ። ከእነሱ ጋር አይደለም ዲቤት ውይይት የማላረገው የተግባቦት ሕግ አያውቁ በጣም ጋጠወጥ የሆኑ ሰዎች ናቸው። እና የዋዴ የላከልኝ በነገረ ጥምቀት ላይ የላከልኝን አይቼዋለሁ። አይቼ ስቄን ያለፍኩት ለምን ነግሬዋለሁ። ነግራዋቸው የማይገባቸው ሰዎች ናቸው አንዳንዶቹ ማለት ነው። ለምንድን ነው የእሱን እውቀት ፈርቼ ሳይሆን በጣም ስርዓት አልባ የሆነ ሰው ነው። አንድ ሁለተኛ፣ ከዚህ በኋላ እኔ ከቤተ ክርስቲያኒቱ ህጋዊ ክህነት ያላቸው ልክ እንደ ስዩሜ እንደነ መዝሙረ ያሬድ ምናምን ነገር ዲያቆናት የሆኑ እንደነ አሁን የፈለገ እንደነሱ አይነት ሰዎች ካልሆኑ በስተቀር ከማንም ጋር ዲቤት ጥሪ አልቀበልም። ውድቅ አድርጌዋለሁ የእሱን ጥሪ ማለት ነው። አንደኛ ቤተ ክርስቲያን አገልጋይ አይደለም፣ ሁለተኛ ስርዓት የሌለው ሰው ነው። ይሄን ደግሞ እኔ ከነዚህ ሰዎች ጋር አይደለም ዲቤት ውይይት እንኳን አላርግም ብዬ ብላክ ሊስት ውስጥ የከተትኳቸው ሰዎች ናቸው። ከኔ ጋር በፍጹም ለማውራት ቢፈልግ ሰላም ብሎ ቢለኝ እግዚአብሔር ይመስገን ከማለት ውጪ ከማንም የሰፈር ዱርዬና ጎረምሳ ጋር አልታገልም። ኦኬ፣ በዚህ ይያዝልኝ ብራዘር። አሁን እኔ ልክ ፈለገ ዲያቆን ነው፣ ስዩሜ ዲያቆን ነው። አሁን የምፈልገው እኔ ከዲያቆናት ጋር ካህናት፣ መነኩሴ፣ መርጌታ ከነሱ ጋር ነው። ጳጳስ እንኳን ብያለም ቆሞስ ካሉ ማለት ነው። ከነሱ አይነት ሰዎች ጋር እንፈልገው። ስለዚህ በምንም አይነት መልኩ ተንጫጩ ማንም አልቀበልም። እሱ ማለት ፈርቻቸው ሳይሆን እኔ የቤተክርስቲያን አገልጋዮች አይደሉም። ኦኬ፣ ከዛ ቀጥሎ የእሱን ሀሳብ ሌሎቹ ይዘው ለመምጣት ለምን ፈሩ? አሁን ለምሳሌ ዲያቆን ካልሆነ የቤተ ክርስቲያን እንትን ካልሆነ ሌሎቹ በዛ ሀሳብ ላይ ተመርኩዘው ለመወያየት ለምን አልፈለጉም? ያ ወረፋ ጠብቅ ምናምን ነገር ብሎ በወረፋ አይደለም ብራዘር። እሺ ወረፋ ጠብቅ። አሁን በቃ ከላይ እስከ ታች ጌታ መድኃኔዓለም ጉልላታችሁን መጥቶታል። መንጫጫት ጀምራችኋል። እንዳንተ ዲያቆናት፣ ካህናት፣ መርጌቶች የሆኑ ቤተክርስቲያን ቆያድ አደርብብኝ ቤተክርስቲያኒቱን የሚያውቁ ሚስጥር ያዩ እኔ ዲያቆን ነኝ ብዬ ስል ሚስጥር ስላየው ስለማቀ ቀድስ ስለነበረ አንተ ስታቀርብልኝ ተቀበልኩ፣ ፈለገ ሲያቀርብልኝ ተቀበልኩ። የደምረውን የተቀበልኩት ደምረው የቤተክርስቲያን ሰው ስለሆነ አይደለም። ደምረው ለብዙ ዓመት ከቢኒያም ሽታዬ ጋር ሲሰድቡ ነበር። ኦርቶዶክስን አታውቅ፣ ዲያቆን አይደለም፣ ውሸቱን ነው፣ እኛን በቀዋለን። በጣም ብዙ ቀረርቶ ፉከራ ሲያሰማ ስለነበር የዚህ ልጅ ትምክት አደባባይ ላይ ልሰብረው ነበር የፈለኩት። ትምክቱን ያልኩት እሱን እወደዋለሁ። አለማወቁን በእውቀት እዛው ሶሻል ሚዲያው ላይ ዲቤቱ ላይ ሳገኘው ላጫውተው ነበር የፈለኩት። ለዛ ነው የተቀበልኩት እንጂ ደምረው እዚህ ግባ የሚባል አይደለም። ኦርቶዶክስን የሴት በርና የወንድ በር የካህናት በር የትኛው ነው ተብሎ ቢባል እንኳን የማያውቅ ሰው ነው። ስለዚህ አለማወቁን ላሳየው ነበር፣ እሱም ትቷል። የዮሐድ ግን በዚህ ይያዝልኝ። ሲያምረው ይቀራል። ኤርሚያስ አበበን፣ ኢዮብ ዘሚካኤልና እሱ ታላቁ በእንዲህ አይነት ኢቲክስ ከኔ ጋር አያወሩም። እኔ ከሌሎቹ ጋር ግን በሙሉ አወራለሁ። ጥሪ እያቀረቡ ራሳቸው ይንከባለላሉ። ያው ጥሪ ያቀረበ ማን ነው? አኬ ጥሪ ያቀረበ ሰረዘ። ለኔ ጥሪ አቅርቦ ማለት ነው ስለታቦቱ ሰረዘው። ልደተ ቃል አቀረበ ነገረ መስቀሉ ላይ ሰረዘው። ኦኬ ማን ነው? አትናቴዎስ ይሻላል። ፈለገ አትናቴዎስ መጣ። በቃ ባዶ ነው ኤርሚያስ ባዶ ነው አለ። ባዶነቴንም ይሁን ባዶነቱ ታይቶ ወጥቷል። እኔ አሁን እሱን እዛ አልናገርም። እንትና ማን ነው? ደምረው ፎከረ።
ሰረዘ። ደምረው ሲሰርዝ ሲሳይን መታችሁት። ምንም ያላደረጋችሁት ሲሳይ። አንተ ደግሞ ጥሪ ያቀረብክልኝ አትሰርዝም ወይ ብዬ ስለ አልሰርዝም የፈለገ ነገር ይመጣል ከኝ ዮኒ ማኛ ቤት ብዬ ስለ ተስማማ። ከዛ መጣና እዛ ሄዶ ይሄ ሌባ ብሎ እያሉ ይሳደባል። ዮኒ ማኛ ምናችሁን ሰረቀ? ሌባ ነው ዮኒ ማኛ። ለጨርስ ከዛ እኔ ብዙ አለ ለጨርስ ፕሊዝ አደርብብኝ። ዮኒ ማኛ ምኑን ሰርቆበት ነው ሌባ እያለ የሚሳደበው? ያ ምላሰ ረጅም ሰውዬ ማለት ነው። ኦኬ አደርብብኝ ከዛ ሰጣለሁ። አደርብብኝ ማለት ስዩም ይሄ ከዛ በፊት እንደምናወራው እናወራ። በቃ ቶ ይሄ ዘመን ለእናንተ ከፍቶባችኋል። ጭምብላችሁ ተገልጧል ኦርቶዶክሳውያን። ስለዚህ አንተ ብቻ አይደለም መሰረዝ። እኔ አሁን ባንተ ላይ አልቀየም። ስረዛማ እነ ልደተ ቃል ይሰርዘዋል። አደርብብኝ ማለት አታውራ ፕሊዝ ሰጣለሁ። በስረዛ አንተ ብቻ አይደለም ቀዳሚ ብራዘር፣ አንተን የሚቀድሙ አሉ። አክሊለ ሰርዟል፣ ልደተ ቃል ሰርዟል። በቃ ስረዛ ላይ ምንም አንተ ሶስተኛ ነህ ማለት ነው። እኔ ተሰርዝ ወላል ማራዘም እኮ ነው ያልኩህ እኮ። አድመጣ ብራዘር ሰርዝ በላው አይሆንም። የዋድና ዘሚካኤል እኔ ራሱ የው ዘሚካኤልን አውቃለሁ። እውነት ለመናገር እነሱ አሁን የኦርቶዶክስ ተዋህዶ የክርስትና ነገር አላቸው። እውነት ለመናገር አላቸው ብለህ ታስባለህ? ስዩም አነጋገራቸው ኦርቶዶክስን የሚወክል ንግግር ነው የሚናገሩት። እንደው ስለ እግዚአብሔር ሀቁን ተናገር። እውነቱን አኬ ብትልኝ ያውላል። ያሬድ ብትለኝ ያውራል። አሁን እነሱ ጋር ለምን ነው የማይቀበለው? አንዳንድ ሰው የሚፈልገው ሰው ጋር ነው ወይ የሚያወራ እየተባለ እኮ ነው። ኤርሚታንያ ማን ነው ስንቱን ተቀበለ? አልተቀበለም። ሌሎች የዋድ እኮ በጣም ብዙ ወራት ሆነው። ለምን ነው የማይቀበለው? እሱ የሚፈልገው ሰው ጋር ነው ወይ እናንተ? ስለዚህ እሱ አሁን ልጠይቀህ፣ የዋድ ቤተክርስቲያን ቅድስና ሰጥቶ የተቀበልኩት ነገር እንጂ በመጀመሪያ አንዴ ቆይ አንዴ እኔ የምጠይቅህ ስዩሜ፣ ቤተክርስቲያን ይሄንን ሰው ቅድስና ወይም ቅስና ወይም ድቁና ወይም ሌላ ትምህርት አስተማሪ ነው ብላ ሰጥታለች? ንገረኝ። ተምሮ እንዴ? ተምሯል? አዋ በዘወይ የሆነ ሳይማር ነው ታዲያ የሚያስተምር ነው እንደዚህ። እኛ ጋር እኮ እንደናንተ አይደለም እኮ ሁሉም አስተማሪ አይሆንም። ከባድ ሁሉምማ ስላልሆነማ ተመርጦ እናንተ ናችሁ ጥሪውን የምታመጡት እኮ በየጊዜው በጥሪው የምትቀሩት እናንተ ናችሁ። እሱ አይደለም ይቀራል። እናንተ በንግግሩ ያለው ቃል በቃል ምንድን ነው ከሰማ ስዩሜ ያለው ቃል በቃል ንግግራቸው ቃሉን ለመድገም ይቅርታ ጋጥ ወጥ ስለሆነ ከነሱ ጋር መነጋገር አልፈልግም። ሌሎች አላችሁ አይደል? ኦርቶዶክስ ሌሎቻችሁ መጣችሁ ለመነጋገር ለምን ተቸግራችሁ? እየሰደባችሁ ነው። ፖለቲካ ስድብ ነው። እንዴት ይደረግ? ቤተክርስቲያን እንደምትሳደቡ ቀጥታ እኮ በቃል እኮ አትስማሙም እኮ ይሆን? እኔ እኮ ፍትሃዊ በሆነ ነገር ነው የምናገረው እኮ። አሁን ለምሳሌ የእነሱን ተውና አንተ ራስህ ጥሪ አድርገሃል አይደለ? የት ቤት ይሁንልህ አጠር እናድርገው። በቃ ቀለል አድርግ። ከአንተ ከዲያቆኑ ከቤተክርስቲያን ዲያቆን ከኦርቶዶክስ ዲያቆን ጋር የት ቦታ ላይ በነገረ መስቀል ትነጋገራለህ? አባቴ ቀለል እንነጋገር። አንተ ቤት አይደለም አንተ ቤት እኔ ቤትማ ጨረስን። ሌባ ተብያለሁ፣ ፖለቲከኛ አጭበርባሪ ተብያለሁ፣ አጌተ ተቀብያለሁ አልኩ። እኔ ቤት አይሆንም። አንተ የት ቤት ይሁንልህ? ሌላ ያው አሁን ያለው ሰው ከመዝሙር ያሬድ ቤት ቢሆን እኔ እመጣለሁ። ምክንያቱም ያው እሱ ቢያንስ የእሱ እንትን ይላል ብዬ አስባለሁ። እንደዛ ጥሩ መልካም። ስለዚህ መቼ ይሁንልህ? መዝሙር ያሬድን አናግረውና ቀጠሮ ያዙና በመሀላችሁ ጣልቃ ሳይገባ ደቂቃ ብቻ በመያዝ አንተና ኤርሜ እንድትነጋገሩ ቀን ይቆረጥ። ደስ ይበለንኛ። እሺ ኤርሜ የዋድ ቤት ይሁን ቢባል እሺ ይላል። ዮኒ ይቅርታ አድርግልኝ። ነው የሚቀባው ያሬድ ቤት ነው ያሁድ ቤት ነው ያልከው። ዮኒ ይቅርታ አድርግልኝ። ቆይ አንዴ ብራይ ያልከው መዝሙር ያሬድና ያህዳ አንድ ሆኑ እንዴ? ይሁን ችግር የለውም። መዝሙር ያሬድም ይሁን ማንኛውም ብቻ ክርስቲያኖች ይሁን ተባለ። ስለዚህ መዝሙር ያሬድ ጋር ቀን ቁረጥና እዛ እንነጋገር። ፉከራ ተጀምሯል። ያሁድ እየተባለ ፈለገንም እንደዛ ስትሉ ነበር። አታስጨምቁት። ፈለገንም ተጽዕኖ ፈጣሪ ብላችሁ ያዙኝ ልቀቁ ስትሉ ነበር። ተጨምቃችኋል። ደምረውንም ጀግና ስትሉ ነበር። ተጨምቋል። አይደለም ሌሎችም አክሊለንም ስትሉ ነበር። ተጨምቋል። ሀቅ ነው የምነግርህ። አሁንም እንደዚህ ፉክክር አብዝታችሁ ተጨምቀ በኋላ ማልቀሱን እንዳጀመሩ ፉከራ በየቤታችሁ እንትኑን አሁን ልጁን እኔ መናገር ፈልጋለሁ። አንድ ደቂቃ ዳቆን ስዩም አንዴ ወንድማችን ጠብቀኝ፣ ታወራዋለህ። ችግር የለም። አንድ 30 ሰከንድ ነው የምፈልግ። ይኸውልህ በስርዓት ነገር የነበረው ደስ አላለኝ። ስትሳደብ ነበር እንጂ ችግር የለውም። እኔ እንደፈለግ አስበው፣ ግን አዳምጠኝ። እየሰማህ ነው። ክርስቲያን ቤት ነው የመጣ። ይኸውልህ ሁሌ አክብረንህ ኤርሚን ቤት መጣ። የትኛውም የክርስቲያን ቤት ተከብረህ ዲያቆን አውራ ተብለህ ማንም ሰው ዝም ልትል ከቻልክ ዝም በል። ኦኬ። ስለዚህ የነበረውን የራስህን ውድቀት ሰዓት አለማክበርህን ምክንያት ፈጥረህ
አንዴ ኤርሚን አንዴ ዮኒን እንደዚህ አመካኝተህ አዳምጠኝ። እኔ ካንተ ጋር እኩል ደርቦ ማውራት አልችልበትም። ፕሊዝ አሁን መጥተህ የዋድን ተራ መጀመሪያ እሱ ይናገር ሲል ደግሞ መዝሙረ ያሬድ እንትና በቃ ምንም የምትቀባጥረው ሁሉ ዛሬ የነበረውን ትምህርት ዜሮ ለማድረግ ነው። ጌታ ይባረክ። አንተ መጣ አልመጣ ጥሩ ትምህርቶች ተማረን። እግዚአብሔር ይመስገን። ጌታ ኤርሚን ይባርከው፣ ጨምሮ ይባርከው በቃሉ። በቃ በጣም ነው የምታሳዝነው። ስለ እውነት ጭራሽ እንትናን አስገባ ተላክ ማእችላለሁ በፈለኩት አትችልማ። እዚህ ጋር ተልከህ ነው የመጣ ወንድም አለም። እዚህ ጋር ደግሞ ኤርሚንኛ ማንም ሰው ደስ ያለ ሁሉ እየተነሳ ሊያወራ አይችልም። አንተም የዲያቆንነት ተብለህ ነው ተከብረህ። ኦኬ ተከብረህ ነው። ማን ነው ማንን የሚፈራው? ኤርሚያስ አበበ ነው የሚፈራው? አንተ ዲያቆን ቁማ አልተከራከርኩም እንኳን አንተ ዲያቆን እንኳን አልተናገርም። ቆይ ኢንተራፕት ሊያደርግ ነው ዮኒ። አንዴ ብራይ መልሳለኝ ፕሊዝ። አንዴ እሺ በምትፈልገው አውራ። ምን ነው አንድ ቦታ እኮ የመዝሙር ያሬድን ኮሜንት ላሳይ ፈቃደኛ ላይሆን ስለሚችል ስዩም ቪዲዮ ሰርቶ ስለነበር ስዩም ቪዲዮ ስር መዝሙር ያሬድ የሰጠውን ኮሜንት ላሳያችሁ። ከዛ ምናልባት ፈቃደኛ ሊሆን ይችላል ብዬ ስላላመንኩኝ ነው ኮሜንት ላሳያችሁ እና ቀጥታ እሺ። ይሄ ቪዲዮ ማለት ስዩም የሰራው ቪዲዮ ነው። አንዴ ድምፁን ክፍል አድርገው። ባለፈው እኮ ምን ይመስል ወርቅ የሆነ ፖለቲካ ሰርታል። ወርቅ ሰላም በዓለም ዙሪያ ያላቸው ክርስቲያኖች በቅድሚያ ሰላም እግዚአብሔር አንዴ ኮሜንቱን ብቻ ለማሳየት ነው። እሺ ስዩም ይሄ ማለት እንደምታውቁት ክርስቲያኖች በዕለተ ሰንበት ከምሽቱ 3 ሰዓት ላይ እኔና ኤርሚያስ ወይም ተናገር እውነቱን የሚል መገለጫ ያለው ግን እውነት የማይናገር እኔ እንኳን ተናገር ውሸቱን ብየዋለሁ ከሱ ጋር በነገረ መስቀሉ ዙሪያ ለመነጋገር ተቀጣጥረን ነበረ። ግን እንደሰማችሁት ባልደረባው ዮኒ ማኛ ጉዱን አውጥቶበታል። እዚህ ቪዲዮ ስር ያው መዝሙር ያሬድ እንደዚህ የሚል ኮሜንት ሰጥቶ ነበር። ቪዲዮ ያው እሱ ላይ አለ። አሁንም በጣም ጥሩ ነገር ነው ያደረከው ወንድማችን። ብዙ ተንኮል፣ ደባ እና ሸር የተሞላ ልብ እንዳላቸው ማስተዋልክ። እንደውም ውይይቱ መራዘም ሳይሆን መቅረት ነው ያለበት፣ በርታለን የሚል ኮሜንት እዚህ ቪዲዮ ስር ጽፎለታል። ውይይቱን እንዲደረግ ይፈቅዳል ብዬ ስላላመንኩኝ ነው መዝሙረ ጋሪውን ሲል ይፈቅዳል። አሁን እዚህ ኮሜንት ላይ ብዙዎች አሉ። እሱ ብቻ ሳይሆን እነ እስቂያስ ዲያቆን እስቂያስ እግዚአብሔር ያክብር እንኳን ሰረስከው ከ14 ዓመት በላይ በክፋት በሐሰት አቡሃል ለሐሰት የሆነ ሰው እንኳን ተውከው የሚል ኮሜንት ጽፈዋል። እነ ኤፌሶን ኢዮብ ዘሚካኤልንም ያየሁት ይመስለኛል እዚህ ኮሜንት ላይ። አየህ አይደል ያልኩህን ይሄን ነበር። እንደዚህ አይነት ኮሜንቶች ተመልክቻለሁና ውይይቱ መደረጉን የሚደግፉ አልመሰሉኝም ወንድሞቹ። ግን ተደራጅተው ነው የሚፈሩት። እኔ እኮ ግራ ይገባኝ። ተደራጅተው ይፈራል አይደለም? እባክህ እንደዛ አይደለም። ያኒ ስማኝ እየሰማሁ ነበር። የዋድ ቤት በቃ የዋድ ቤት ከምን ተከታተለ ኡስታዝ ወሂድ ቤት አሻ እዚህ ቤት አሁን ልንገርህ ቃል በቃል እዚህ ጋር ኤርሚያስ ምን ብሏል? እንደው ጆሮ ካለ የዋድ የሚባለው ቆይ ማብራት የዋድ የሚባለው ጋር ንግግሩ ጋር ወጥ ስለሆነ እሱና ኢዮብ ዘሚካኤል ጋር ምንም ነገር አልፈልግም። ከሌሎቹ ጋር ግን ቤተክርስቲያን ከሚያውቃቸው ዲያቆናት፣ ቄሶች፣ አስተማሪዎች ጋር እወያያለሁ ማለት ነው። ይህን ስታውቅ አንተ ሮጠህ የዋድ ጋር እንወያይ ማለት ጀመርክ። ራሱ ፖለቲካ ልስራ ብትል ጠልፎ አይጠለም። እዚህ ጋር አልኩ አባባል አባ ሆነ ሚኪ ጋ ኦርቶዶክስ ወንድም ሚኪ ጋ ፈቃደኛ ነህ? እኔ አወራዋለሁ። እሺ አይልም። እርግጠኛ ሆኜ ነው የምነግርህ። ሚኪ ጋ ፈቃደኛ ነህ ወይ? ዲያቆን በጣም እንትን ብለን እያወራን ሚኪን ይደግፉታል፣ ይወዱታል። ኦርቶዶክስ ነው መቼ ሙስሊም አይደል? አይ ቢሆንም ደስ ላይላቸው ይችላል። በጣም የሚያምን ጽኑ የሆነ አቋም ያለው ልጅ ነው ሚኪ። ሚኪ ጋር መወያየት የምትፈልግ ከሆነ ስዩም በቃ ስዩም ይሄ እሺ፣ እዛ የምትወያይ ከሆነ በጣም ጥሩ ሀሳብ ነው። ሚኪ ጋር ኦርጋናይዝ ይደረግላችሁ። ገብተዋል። ሌሎች እነኚህ ዮሐድና እነ ዘሚካኤል ምናምን ያልካቸው አባቶቻቸው የአይቶ ቢስተራ ልጆች ያሏቸው ናቸው። አይቶ ቢስተራ ሳይሆን ዮሐድ ጋር ከፈለጋችሁ እኔ አለው። ለማንኛውም ቴክስት አደርግላለሁ ቀኑ እሱ ከሆነ ስለምትፈራው ነው እባክህ ስለምትፈራው ነው እኛን ማስተማር ተውና አሁን ስለ ነገረ መስቀል ይልቁኑ ለኦርቶዶክስ ወንድምና እህቶች በፔጅ ብታስተምራቸው ጥሩ ነው።
እውነቴን ነው። ለማን አፈልጉም ታዲያ ቀረ ይቅር ይዋድጋ። አይ እንግዲህ እኔ ላለመናገር ቃል ገብቼ ቃል ገብቼ መዝሙር እንኳን ሳልከፍት ማለት ነው ቃል ገብቼ መዝሙር እንኳን እንዳይከፋ ብዬ የጴንጤ መዝሙር እየሰማ እንዴት ገባለሁ እንዳትል ቃል ገብቼ እኔ መጣሁ። ሌላ ሰው ይዋድጋ ማነጋገራችን አንዴ ጫጫታ ነው ጋለ ቪዲዮ ቴድ ማለት ዜዶ ቪዲዮ ልኬልሃለሁ ራሱ ሲም የተናገረው ቴሌግራም ላይ ያለ ክፈቱት። ቪዲዮ ምን እንዳለ ስሙት። እኔ ጫጫታ ውስጥ ነኝ ያለው ተጣጣ ሄዶ ልኬልሃለሁ ክፈተው። ትልቁ ላይ ሆነና ቴንክ ብሩኬ ክፈተው። ኤርሚሻዬ እኔ ሁለተኛ ስልክ የለኝም ለዛ ነው ጽፌልህ ነበር። ብሩኬ ጋር ላክለት። ማንም የት የሚያደርግ እኔ ጋር ላክ እኔ ጋር ላክ። እሺ እኔ ልላክልህ። ተባረክ። እኔ ልክልሃለሁ። እኔ ኦኬ ታንክ ዩ። በቃ ለማንኛውም ዲያቆን ግን ለመወያየት ፈራ ብራዘር ፈራ ወንድማችን ምን አስፈራ? ብሩኬ ጋር ከፍችልህ ማለት ልኬልሃለሁ። ብሩኬ ቴሌግራም ላይ ከበለ ቆይ አንተ ጋር ቴሌግራም ስለማታሳይ ብሩኬ ልኬልሃለሁ ከፈተው። የራሱ የዲያቆን ስዩም ንግግር ብሩኬ ቴሌግራምን ይኸውና ትልቁ ላይ ላድርግህ ከፈተው። ዮኒሻዬ እኔ ጋር አለ። ኧረ ይበረገዳል አባ እኔ ጋር አለ። ተው እኔ ጋር አለ። እንስማ። በየተረታችን ምሳሌ አለ። በየተረታችን ምሳሌ አለ። ማን ምን እንዳደረገ ተጽፎልን እኛም የጎደለብን ነገር የለም። ወደፊት የምናየው ብዙ ነገር አለ እና በዚህ በኩል በውዳሴ ማርያም ስታዩ በታምረ ማርያም እኔ አንዳንድ ጊዜ አባ ጊዮርጊስን የሚተቹ ሰው አለው። አባ ጊዮርጊስ ባይደወይ አባ ጊዮርጊስ እንኳን በአንድ ሰው አፍ የሚተች አባት አይደለም። አባ ጊዮርጊስ በመላኩ አማካኝነት በኡራኤል መልአክ አማካኝነት የተጸነሰ የተወለደ አባት ነው። ኢትዮጵያዊ አባት ነው፣ ግን በዚህ በኩል ተጸንሶ የተወለደ ታላቅ አባት ነው። በነገራችን እኔ እስከማውቀው ኢትዮጵያ አልነበረም። አሁን ኢትዮጵያ የሆነ እንዴ? አሁን ሆና ጊዮርጊስ ባለቢራው አይደል የምትሉኝ? ባለቢራው ጊዮርጊስ ኢትዮጵያ ያደረጋችሁት? አይ ቲንክ ዘጋስጫን ነው የሚለው ይመስለኛል። እስቲ እንደገና ቪዲዮ ዘጋስጫ ሌላ ነው። እሺ ይቅርታ ለማወቅ ይመስለኛል። አባ ጊዮርጊስ እና ቤተክርስቲያን ውስጥ አንዳንድ ጊዜ ዲያብሎስ የሚለው ስም ይጠራል። አልፎ አልፎ እንጠራለን፣ ግን ለጥሩ ነገር አይደለም። ለሆነ አለው ምርጫ ልክ እሱ መርጦ እንደሄደው ማለት ነው። ሉቃስ 22:31 ላይ እንዳለው አስፈቅዶ ነው። በነገራችን ላይ ሰይጣን ሉቃስ ቀለሜ ማለት ጀመረ ወይ ፈጣሪ አስፈቅዶ ሊጨፈጭፋችሁ ነው፣ እንደ ስንዴ ሊያበጥራችሁ ነው አላቸው ጌታ ማለት ነው። እና ይህም ሰው አስፈቅዶ ሰይጣን እያበጠረው ያለ ሰው ስለዚህ አሁን እሱ ከአባ ጊዮርጊስ ጋር እንዴት ነው አባ ጊዮርጊስ እንዴት መናገር እንዴት ይችላል? አስቡት እስኪ እንደው ባዛኝት በስህተት የተወለደ ኤርሚያስ በብስራት የተወለደ አባ ጊዮርጊስ እንዴት ነው ሊተቸው የሚችለው? ክርስቲያን ብዬ ስለቃል ቆይ ሳይጨርስ ግን የሆነ ነገር ልበል። እኔም ብለው ከውይይቱ በፊት ሰላም አልነበራችሁ እንዴ? ስዬ ማብራዘር ስዩሜ ዲያቆን ስዩ ከውይይቱ በፊት ሰላም አልነበራችሁ ወይ? ምንም ችግር አልነበረም? ኤርሚሻ ቤት ትገባለህ፣ ዲያቆን ተብለህ ትነጋገራለህ፣ ምን ትላለህ? ከውይይቱ በፊት ስዩሜ አሁን እዚህ ጋር ወጥተህ የምትናገረው ውይይት ሲያቅትህ እንጨት እንደማያድን ስታቅ ወደ ስድብ ተቀየርክ። ለአንተ ራሱ አይቀፈም የንግግር ትላንትና በሰላም ያወራችሁ ከትላንት ወዲያ በሰላም ያወራችሁ እሱ ቤት በገባ ቁጥር በክብር የሚያወራን ሰው እንጨት እንደማያድን ስታቅ ምን ማድረግ ጀመር? መስቀል እንጨት ነው አያድንም። እንደማያድን ስታቅ ግን ስድብ ጀመርክ። እያያችሁ ጨርሰ በሰፈረው ቁና ይሰፈርለታል። ይህኔ መልካም ሰው ቢሆን ማን ያነሰው ነበር? ስለዚህ እንደዚህ አይነት ሰው ጋር ደግሞ ልትሄድ ታወቀ። ሲታወቀኛ ለዛ ነው እየቀረ ነው። እና ምንድን ነው ማወቅ አለብን። መተቸት ያለብን ነገር ራሱ ማወቅ አለብን።
በስህተት የተወለደ ነው ያልከው ስዩም አንተ ነው ዲያቆን የምትባለው። እውነት ለመናገር ዲያቆን የምትባለው ኤርሚያስ ወንድም ነው። አብራችሁ አውርታችኋል ብዙ ጊዜ በክብር። በስህተት የተወለደ ነው ያልከው ኤርሚያስ ስላልቻልክ አቀመሰ እንጨት እንደማያድን ስለሚነገረ እንጨት አዳኝ እንዳልሆነ መስቀል እንጨት ነው አይደል? ስለሚነገረ ያንን ፈርተ ያውድ ጀግና ሰምታችኋል። በኋላ ያውድ ብለ ለቅሶ እንዳትገባ። ለምን መሰለ? ኤርሚ ባይወያይ ሌላ ሰው አመጣለሁ። ኤፍሬም ባለ ጊዜ አለኝ፣ ሜሎስ አለኝ፣ በጣም ቅዱሳን በመንፈስ ቅዱስ የተባረኩ ብዙ ወንጌላውያን አለኝ እኔ ከጎኔ። ኤርሚ ባይወያይ ሌላ ሰው አመጣለሁ። ያውድ እያልክ ተጽዕኖ ፈጣሪ ብትል ደም እንባ ታለቅሳለህ። ስለዚህ እንዳትሞክር። ደም እንባ ነው የምታለቅሰው እያልኩ ነው። ወንጌላዊ እልፍ አላፍ ነው ያለው። ያውድ ላልከው እኔ ወንድሞቼን አናግራለሁ እንዳትረሳ። ኤፍሬም ባለ ጊዜውን አናግራለሁ፣ ሜሎስ ወንድሜን አናግራለሁ። ለማየት ያብቃ። እንደ ቀነኒሳ ሮጠ ስትጠፋ እናያለን። አትመጡ። ኤርሚያስ በባህሪያችሁ ናቸው ማናገር። አሁን የእግዚአብሔር ሰው ስለሆነ ኤርሚ ምናልባት በስህተት የተወለደ ብሎ ስዩም እየተናገረ ይቅር ሊለው ይችላል። ለምን? በጌታ ያለ ሰው ነው። ስለዚህ ለአንተ ምነግርህ በግልጹ ምነግርህ ስዩም ያውድ እያልክ ለጮክበት ሌሎች ቅዱሳን ወንድሞች ስላሉኝ ይኸው እንዲነገ በቃሬዛ እንዲወጣ አስደርገዋል። በወንጌል ነው ማወቅ። በቃሬዛ ያውድ የምትለው ቤተክርስቲያን የማያውቀውን በቃሬዛ እሺ የሚል ከሆነ አገናኘዋለሁ እነ ሜሎስን። እንዳታስብ። ደም እንባ አልቅሶ ይወጣል። ቃል ለምድር ለሰማይ። ኦርቶዶክስ ተረት እንጂ ወንጌል የላትም። ይኖዳል አይኖዳ 30-40 ሚሊዮን ጴንጤ የሆነው ከኦርቶዶክስ ወጥቶ ነው ተረት ሰልችቶት። እግዚአብሔር አይበቃም የሚል ትምህርት ስላላችሁ፣ ኢየሱስ አይበቃም የሚል ሌላ ሰው ነው ትምህርት ያለው ስላላችሁ ነው የወጣው። ነው ካልከኝ እናወራለን። ትመጣለህ። ዳጊም ወንድማችን አለ። ስለዚህ አሁን ያውድ ተጽዕኖ ፈጣሪ እያላችሁ ኦርቶዶክሶች ጻፉ በደንብ እያደረጋችሁ። ሰው ሳመጣልህ ግን በኋላ ለቅሶ የለም። ይሄን እየሰማኝ ነው። እና ለንግግር ግን ከአንድ ዲያቆን የማይጠበቅ ንግግር ስለተናገርክ ቢያንስ አንተ ክርስቲያን ከሆንክ ይቅርታ ጠይቅ። ሳይፈልግ ለተወለደ ላልከው ይቅርታ ጠይቅ። እንደ ዲያቆንነት ብልግና ነውና ይሄን ንግግርህን አስተካክል። ፊቱ መቆም አትችልም። ኤርሚ ፊት አንተ ወንጌል ይዘህ መዋየት አትችልም። እርግጠኛ ሆኜ እነግርሃለሁ። ፈለገ የሴት ቅምጥ እያላችሁ ጻፉ ብሎት በየፔጁ ወንድማችንን ሲያሰድበው ነበር። የሴት ቅምጥ ከተሸነፈ በኋላ በቃሬዛ ከሄደ በኋላ ኤርሚያስ ቤት እየገባችሁ የሴት ቅምጥ እያላችሁ ጻፉ ብሎ ነው ያላቸው። ወንጌል የላችሁም ስል ዝም ብዬ አይደለም። አትችሉ። ወንጌል የለማ። የምታወሩ ክርስቶስ አይደለም መንፈስ ቅዱስ የሞላው ነገር አታወሩ። ስለዚህ አሁንም የምናገረው ስዩም ለተናገርከው ንግግር ጌታ ልቦና ይስጥ ነው። አትችልም። እንጨት አያድንም እያልኩ ነው። እንጨት አያድንም እያላችሁ ጻፉ። እዚህ የኛ የሚያድነው የተሰቀለው መስቀሉ ላይ እንጨቱ ላይ የተሰቀለው ክርስቶስ እንጂ እንጨት አያድንም። 4 ነጥብ። ሌሎቻችሁ ካላችሁ እንትን በሉና እኔ መሄድ ስላለብኝ ነው። ብርክ በሉ። ቴንክ ዩ። ቶሎ የፈጠነ ነው ይታያል ብዬ ተስፋ አደርጋለሁ። ቤኒዬ ቆይ አንዴ ቀሰኝ። እሺ እዚህ ያላችሁ ወደ 2000 ሰው ምንድነው ዲያቆን ስዩም ያለኝ ኤርሚያስ ይሳደባል ብሎ የሚል ትርክት በጣም ኦርቶዶክሳውያን ያደርጉታል ሶሻል ሚዲያ ላይ። ሰው ነኝና ምናልባት አንዳንድ ደሃ ጸልሳን የሚባሉ የድፍረት ንግግር ወይ ሰት ንግግር የአንደበት ንግግር አለኝ ላይ ይቅርታ ጠይቃለሁ። ትክክል አልሆነውም፣ ትክክል አይደለም እየላለሁ እኔ ራሴ ማለት ነው። ኦኬ ስድብ ብለው የሚሉት ግን አብዛኛው ስድብ ብለው የሚሉት እኔ ፐርሰናል ሰውን ተሳድቤ አላውቅም። ኦኬ ምንድነው አሁን ያለው? ያኛው ሲሸነፍ ገና ከመሸነፉም በፊት የሴት ቅምጥ እያላችሁ ሂዱና ጻፉ ብሎ ሲል ነበር ዲያቆኑ ማለት ነው። የኦርቶዶክስ መምህራንና ዲያቆን እንደዚህ ናቸው ብዬ አልልም፣ ግን እንደዚሁ ሲያዙ እንደዚህ ገለባ ናቸው። በቃ ባጭሩ እውነት ለመናገር ማለት ነው። ይሄኛው ደግሞ መጣና በስተት የተወለደ አለ። አንድ በስተት የተወለደ አንተ እንዳልከው እንኳን ልበል እኔ ጌታዬ በዓላማ ነው ወደዚህ ዓለም ያመጣኝ በዓላማ። እሱን እዚህ መናገር አያስፈልገኝም። ምስክር ግን ካስፈለገ አንድ ሰው አለ እዚህ እግዚአብሔር ሰው ፓስተር ታልኩ ማለት ነው። ኦኬ በዓላማ ነው እግዚአብሔር ወደዚህ ዓለም ላይ ፈጠረኝ። ለአንተ ማስረዳት አይጠብቅብኝም። ግን በስተት የተወለደ አንድ የገጠር እረኛ 7ኛ ክፍል ትምህርቱን የተወሰው እንዴት እንደዚህ መውጫ መግቢያ ያሳጣሃል? ራሳችሁ እንዲህ ቤት ተጠራላችሁ ኑ ተብላችሁ ስትባሉ ወገቤን እንቅፋት መታኝ
ጀርባዬ ዞረ ምናምን ነገር እያችሁ አንድ ማት ምክንያት ትደረድራለህ። እዚህ ስትመጣ ትክክለኛ ስሜ ኤርሚያስ ነው። ቀለሜ ኳስ ባልኳችሁ ገና ውሃ ጥም ይጠማሃል። ራስህ ኢየሱስን ይዤ እኔ እናንተ ፊት ካፈርኩኝ እሱ የለማ ብያለሁ አለ ጌታዬ። ግን ማናችሁ ማትቆሙ ብዬ ስል እንደ ባኦል ነቢያት አትቆሙ። በእውነት ፊት፣ በጽድቅ ፊት፣ በኢየሱስ ፊት፣ በወንጌል ፊት፣ በመንፈስ ቅዱስ ፊት አትቆሙ። እቆማለሁ ብሎ ያለ ሰው ካለ ይምጣ። ኦኬ። ስለዚህ በስህተት የተወለደ ዲቃላ የተወለደ ያላላችሁ ነገር የለም። ጉዳይ ነው፣ መብት ነው። አይተምሱ አበበ የሚባል ጀግና ወንድ ነው የወለደ ኢትዮጵያዊ ወንድ። መስታወት ጸጌ የምትባል እናት አለች። ኦኬ። ኤርሚያስ ትክክለኛ ስሜ ነው። ቀለሞት ቀድሞ የምጠራበት ስም ነው። ነግራችኋለሁ። አሁን ሙሉ ስሜ ኤርሚያስ አይተምሱ አበበ ይባላል። በላስት ኔም እዚህ በውጭ ሀገር እንደምንጠራ ዮኒ ታውቃለህ አይደል? ራሷ ኤርሚያስ አበበ ያልኩት ዳራ ሲዛለሁ እያንዳንድህን አልኩ በወንጌል ቆይ ከነ ማስረጃው ላይ እኛ ፈጥሬ ፈለገ ወንድምን የምንናገር ሰዎች እንዳልሆነ እዚህ ጋር ነገራችን ላይ ኤርሚያስ የሴት ጡረተኛ ስለማቆም ነገራችሁ ረጅም ጊዜ አውቄ በነገራችን ላይ ዝም ያልኩት እጅግ በጣም የምታውቀው ሴት ስለሆነች ነገረችኝ። ለሞራሉ ሲባል የአይነቱ ሚስጥር ከሚያውቁ ኦርቶዶክስ ወዳጆቹ ጋር እንዳለመቆራረጥ ሲባል እንጂ የቤት እመቤት ነው። እግዚአብሔር በሚያውቀው የሚያቆራ ነገር የሌለው እውነቴን ነው የምላችሁ። ከእግዚአብሔር በታች ያቺ እንደው እግዚአብሔር ይሙላት ያቺን ሴት ትምክህት አድርጎ የሚኖር ሰው ኤርሚያስ ምንም አፍ አውጥቶ የሚያናገር ነገር የለው። እናውቃለን እና በአፋ ተሰዳዳ ኤርሚያስ፣ በአፋ ተሰዳዳ ፕሊስ። ዲዋር ኤርሚያስ በገባበት ላይ ሁሉ ኦርቶዶክሲያን ሲፈልግ ብሎክ ያደርጋችሁ። የሴት ቅምጥ እያላችሁ ጻፉለት። የሴት ቅምጥ ይሄ ነው እነሱ ተድቦ ሲጨርሱ ግን በወንጌል ፊቴ መጥተው ይቆሙና በቤተክርስቲያናቸው መጽሐፍ በመጽሐፍ ቅዱስም በቤተክርስቲያናቸው መጽሐፍ በየትኛውም አርዕስት ላይ በመጽሐፍ ቅዱስም በብሉይ በአዲስ እንደውም አያውቅም እኮ ብለዋል። ኤርሚያስ የት ያውቅና ብለዋል። አንዴ በስተት የተወለደ አንዴ ድንገት የተወለደ አንዴ የፈለጋችሁት በሉ። ግን እሱን ስጨርሱ እኔ ጋር የምትጠሩ ከሆነ ወይ ከጠራችሁ ከተቀበላችሁ ሜዳው ላይ ያገናኘን ቀርሜሎስ ተራራ ላይ ያገናኘን። በነገራችን ላይ ይሄን ስድብ ተሳድቦ እንኳን ዝም ነው ያለው። መድረኩ ላይ ሲገኝ ግን አፈር ከድሜ አብልቶታል። መድረኩ ላይ ሲገኝ አፈር ከድሜ መድረኩ ላይ አንድ በአሁን ሰዓት ፈለገ ተጽዕኖ ፈጣሪ የሚል የለም። ባዶ ገባ። ተጽዕኖ ፈጣሪ ትላላችሁ። መድረክ ላይ ሲመጣ በወንጌል ስትፈተሹ ኤርሚ ብሎታል፣ ገለባ ናችሁ። ምክንያቱም ወንጌል የላችሁማ። ወንጌል ቢኖር ስንት አንበሳ ወርዶላችሁ ነበር፣ ስንት አስጨብጭባችሁ ነበር። 5 ጊዜ ሰው ልካችሁ አንደኛው በዝረራ ወጣ፣ ሌሎቹ አልቀበልም አሉ። አልቀበል። ይሄ ወንጌል አይደለም። ልታፍሩበት ይገባል። ልታፍሩ እንደዚህ አይነት ወንጌል ልታፍሩበት የላችሁም። ወንጌል የምንለው ዝም ብለን አይደለም። እኛም የወጣ ነው ከዛ ነው። ወንጌል አባታችንን የሰደባችሁ ናቸው። አደባባይ ወጥተው የዚህ ቤት ኢየሱስ ብቻውን ያድናል ቤዛ ነው ሲባል ይደነገጣል። ከፈረስ የበለጠ ከዝሆን የበለጠ ጉልበት አለ አትደንግጡ እየተባለ ስለ ኢየሱስ አትደንግጡ ተብሎ የሚነገርበት ቤት ነው። ኢየሱስ የለም ያለችው ማርያም እንጂ ኢየሱስ የለም። ቢኖር አትደነግጥም። የሚያስደነግጥም የሚያስደነብር የለም። ትልቅ አባት ነው የተናገሩት። የምትደነግጡበት ወንጌል አላችሁ። ኢየሱስ ያስደነግጣል። እናንተ ቤት ስሙ አይጠራም። መሳደብ መብታችሁ። ይኸው ስዩም የተናገርከው በስህተት የተወለደው 5 ሰዎችን የኦርቶዶክስ ዘርሯል። ይቀጥላል። ሁለት ደቂቃ ብቻ ላመስግንና እነ ፓስተርም አሉ ያወሩ። እንዲህ ብዬ ጸልያለሁ በዚህ ህዝብ ፊት። ጌታ ኢየሱስ ክርስቶስ ሆይ እጅግ አድርጌ አመሰግናለሁ። ብቻችንን ላትተወን ወደ ሰማያት ስትሄድ ሌላ አጽናኝ እሰጣችኋለሁ ብለህ እንደተናገርከው ከአብ ተቀብለህ የላከው መንፈስ ቅዱስ በእኛ ውስጥ ስላለ የብርሃናት አባት የሆንክ ቅዱስ እግዚአብሔር አብ በልጅ በጌታ በኢየሱስ ክርስቶስ ስም ስለላክልን ስለ ቅዱሱ መንፈስህ የሥላሴ ሦስተኛ አካል የሆንከው በእኔ ውስጥ ያደርከው በወንድሞቼና በእህቶቼ ውስጥ ያደርከው ልጅን ኢየሱስ ክርስቶስን እና ስለሱ የሚናገረውን የወንጌልን እውነት ይዘን ስንወጣ በትውልድ ፊት እንዳናፍር አቅም፣ ጉልበት፣ ኃይል፣ ጥበብ ስለሆንከን አንተን ስለያዝን በፊት ለፊታችን ውሸትን ይዘው ስዕልን ይዘው እንጨትን ይዘው መጥተው እኛ ፊት ሊያጸድቁ እስከማይችሉ ድረስ በቃልህ ብልጫ በመንፈስህ ብልጫ በቅዱስ ስምህ እንድንጓደድ እንድንወጣ እንድንገባ ያደረከን ጌታ መንፈስ ቅዱስ ለዘላለም ቅዱስ ስምህን እጅግ አድርጌ አመሰግናለሁ። በእኔም በወንድሜም በዮኒም በወንጌል አማኞች በእህቶችና በወንድሞቼ ላይ አጽናኝ የሆንከው አንተ በእኛ ውስጥ ስላለ ለመናገር ኃይል፣ ለማገልገል ኃይል፣ ለየትኛውም ነገር ጥበብና ጉልበት ኃይል ብርታትን ምሰጠን አንተ ነህና በቅዱስ ስምህ እንጓደዳለን፣ በአንተ እንመካለን፣ በአንተ እንደገፋለን። በማንም ፊት አታሳፍረንም። እነሱ በድግምት መጥተው እነሱ በትብታብ መጥተው እነሱ እንጨት ያድናል ብለው ሲመጡ እኛ ኢየሱስ ያድናል ብለን በአንተ መንፈስ በግልጥ
የጽድቅን ቃል እንድንናገር አቅም ጉልበትን ስለሰጠን እጅግ አድርጌ አመሰግናለሁ። በውስጤ ያደርከው በውስጣችን ያደርከው ዓለም የማያውቅህ እኛ ግን እናውቃለን። ልጅ ጌታ ኢየሱስ ክርስቶስ እንዳስተማረን ቅዱስ እግዚአብሔር አንተ በእኛ ውስጥ ስላለ በመንፈስህ ዓለም አያውቀውም፣ እኛ ግን እናውቃለን። ስለምትናገረን፣ ስለምታበረታን፣ በኃይል ስለምትገልጠን ክብር ሁሉ ለገናናው ለስም ይሁን በልጅ በጌታ በኢየሱስ ክርስቶስ ቅዱስ ስም አሜን። ታንኪዩ። ቀጥሉ። አሜን። ከዚህ በላይ ምስክርነት እኔ እንጃ አለ ብዬ አላስብም። ኢየሱስ ያድናል። ኢየሱስ ያድናል። የእግዚአብሔር ልጅ ኢየሱስ ያድናል። ሌላ ይዘን የሚመጣ ወንጌላዊ የለም። ተይዞ የሚመጣው ኢየሱስ አብ፣ ወልድ፣ መንፈስ ቅዱስ። ምንም ሌላ የምንይዘው በዚህ በኩል የምንለው የለንም። ይዛችሁ የምትመጡ ካላችሁ ግን መወያየት ይቻላል። ሌላ ይዛችሁ የምትመጡ ካላችሁ መወያየት ይቻላል። ክብር ለኢየሱስ ይሁን። የምትሉት አለ አጠር አድርጋችሁ ነግራችሁኝ እኔም ልሰናበት። ቤተሰብ አንዴ ቢኒሻን በትልቁ ላድርገው። እሺ ዮኒ ቴንኪው፣ አመሰግናለሁ። የፈጠነ ሀሳብ ነው። ይሄን የለጠፈው ወንድማቸው አይ ቲንክ ይመስለኛል ከሙስሊም የመጣ ታላቁ ጅብሪል የሚባለው ነው እና ምን ያህል እንደሚከባበሩ ነው የሚነግረን፣ እርስ በርስ ማለት ነው። በሌላ አማርኛ በሾርኔ ምን ያህል እንደሚናናቁ ማለት ነው። ይህን የጻፈው የደምረውና የወንድማችን ኤርሚያስ እንትኑን መቋረጥን አስመልክቶ ነው፣ ዲቤቱ ማለት ነው። በቀይ ያሰመርኩባትን ብቻ ለመናገር ሞክራለሁ፣ ሰዓት ለመቆጠብ ማለት ነው። የሚያሳዝነኝ ይላል ከላይ ጀምሮ፣ የሚያሳዝነኝ ሁሌም ይህ ፕሮቴስታንታዊ ሰው ቤት ገብተው የሚያደምቁለት ማለት አወያይ የነበረው ሲሳይ ቤት ማለታቸው ነው። የሚያደምቁለት፣ የሚያስተምሩለት፣ ኮሜንት፣ ኮፒ ሊንክ፣ ታፕ የሚያደርጉለት፣ የሚያበረታቱት ፕሮቴስታንቶች አይደሉም። እዚህ ሰው ቤት እየገቡ የሚያደምቁለት የእኛው የእኛው ይላቸዋል፣ የራሱን ማለት ነው። የእኛው ልጆች፣ የእኛው መምህራነ ቲክቶክ ናቸው ብሎ ስም ሰጥቷቸዋል። ምን ብሏቸዋል? መምህራነ ቲክቶክ። በሌላ አማርኛ የቤተ ክርስቲያን አስተማሪ፣ የቤተ ክርስቲያን እውቅና፣ የቤተ ክርስቲያን ድጋፍ የሌላቸው እዚሁ ውርውር የሚሉ ቲክቶክ ላይ ያሉ መምህራነ ቲክቶክ ናቸው። እነማን? በስም እንጥራቸው ወይስ እሱ እንዳላቸው መምህራነ ቲክቶክ እንበላቸው? ከዚህ በፊት ምን ብሏቸዋል? ይሄው ልጅ ማለት ነው ነብዩ ጎግል እንዳሉ እዚህ አሁን የነበሩትን ሰዎች ነብዩ ጎግል ብሏቸዋል። ከዚህ በፊት በዚህ ስም ጠርቷቸዋል ማለት ነው። እና በጣም ቆንጆ ስም እየሰጣቸው ስላለ አሁን ዮሐድ ማለት ማን ነው? ኤርሚያስ እኮ ልክ ነው። ዮሐድ ማንን ወክሎ ነው የሚመጣው? ቤተክርስቲያኑን ነው ወክሎ የሚመጣው? ያው የዳጊ ላይ ያለውን ቪዲዮ መክፈት እንችላለን። ልደተ እኛ የቤተክርስቲያን ድጋፍ የለን፣ የቤተክርስቲያን እውቅና የለን። እነሱ የቤተክርስቲያናቸው ድጋፍ አላቸው፣ የካውንስላቸው ድጋፍ አላቸው፣ የፓስተራቸው ድጋፍ አላቸው፣ በራሱ የመሰከረው ማለት። ስለዚህ ዮሐድ ማለት አንደኛ ውይይቱን የማንቀበለው የቲክቶክ ላይ መምህራን ሊቃነ ጳጳስ ስለሆነ ብቻ ሳይሆን ራሱን አንድ ምስጢር ልንገራችሁ፣ ራሱን በቪዲዮ ስለማይገልጽ፣ በፎቶ ስለማይገልጽ የውይይት ዲቤት አንዱ ራስህን መግለጥ አለብን። ራስህን ሳትገልጥ ልወያይ ብለህ የውይይት ጥሪ አታደርግም። አንድ ቀንም ራሱን በቪዲዮ ራሱን በፎቶ አሳይቶ የማያውቅ ነገር ግን አስፈላጊ ከሆነ ለጥፏለሁ ወይም ደግሞ እዚህ ላላችሁ ወንድሞቼ እሰጣችኋለሁ። እጄ ላይ ፎቶ አለ የማን የዮሐድ። ነገር ግን ኢቭን እንኳን ለእኔ ትሰጠኛለህ ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው እስልምና ላይ አፉን ሲከፍት የነበረውን እንዳለ ፐብሊክ ላይ እናሰጣለታለን። ናዝሬት ነው የሚኖረው፣ ይጠይቁታል። በቃ አሁን ግን ብርድ ነው የሚለው አይደለም። ኤርሚ ባይቀበልህ ሌላ ሰው እዚህ ጋር ቢኒያም፣ ዳጊ፣ ዜዶ ሊቀበሉ ይችላሉ። እንዲሁም ሜሎስ አለ ሊቀበል ይችላል። ኤፍሬም አለ ሊቀበል ይችላል። ግን ትመጣለህ ወይ? በቪዲዮ የውይይት ቤትን ህግ መጀመሪያ ማወቅ አለብህ። ትመጣለህ ወይ? እንደው ዮሐድ ጥሪ አድርጌ እምቢ አለኝ ለማስፋል ብቻ የሆነ የሚዲያውን ፍጆታ ለመውሰድ ብቻ እንዳይሆንብህ ትመጣለህ ወይ? ያው ሰምታችኋል። ፊት ለፊት ነው የተናገርኩት። ሪከርድ ተደርጓል። ለእኔ ቪዲዮን ፎቶን ትልክልኛለህ? ኖ አይደለም። ፊት ለፊት አድርገህ ትሰብካለህ አባቴ። ልክላችኋል አሁኑኑ ማለት። ስለዚህ ይሄንን ልጅ ነው አንድ ኮሜንት ብቻ ላስነብባችሁ። ምን ይሉታል መሰለህ? ይሄ ኦርቶዶክሳዊ እንትን ነው ታውቁታላችሁ። ይሄንን ፕሮፋይላቸው ማለት ነው እነ ኢዮብ ዘሚካኤል ምናምን በህብረት ያደረጉት ነው። እና ንግግርህ ሁሌ እሾህ አለበት። የዚህ ሰውዬ ንግግር ለኦርቶዶክሳውያን ሁልጊዜ እሾህ አለበት። እነዚህ ልጆች ማሸማቀቅ ይፈልጋል። አየር ላይ ያሉትን ቲክቶዶክሶችን ማለት ነው፣ መሬት ላይ ያሉትን ማለት ነው። መሬት ላይ አየር ላይ ያሉትን ማለት ነው። እንደዚህ ያለ ሰው ነው አሁን ለውይይት ልምጣ ብሎ በሱ ቤት
ባለሙሉ ልብ ሆኖ የሚናገረው ማለት ነው። ይሄን ለማለት ነው። ቅድም ፓስተር ታሬ አንድ ቁጥር ሲጽፍ ነበር፣ ቀርታ አሁን አስገባው። ዮኒዬ ተባረኩ። እልክላለሁ። ኤርሚ መሄድ አለብኝ። እኔም በቃ ብዙ ሰዓት ተቀመጥኩኝ በጌታ ከ4 ሰዓት በላይ ቁጭ ብያለሁ። የምን 4 ሰዓት? ከ11 ጀምሮ እስካሁን ሰዓት ድረስ ኦልሞስት 5 ሰዓት ተቀምጫለሁ። ከዚህ በላይ ሌላ ጊዜ ስላለ ወይም ደግሞ ኤርሚሻ ቤት ወይ ዳጊቻ ይከፍትና እዛ ቤት ብትነጋገሩ ደስ ይለኛል። ከዚህ በላይ መቀመጥ አልችልም። ይቅርታ ቤተሰብ ተባረኩ። ኤርሚሻም በጸሎት የዘጋው ነገር ስለሆነ ብርክ በሉልኝ።